ላስታውስ ብራዘር ጥያቄው ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዬ ብላ ባልጨረሰችውና ባልዘጋችሁ ፋይል ላይ እናንተ ዶግማዋ ትክክል ነው እኛ እኮ የወጣ ነው ሌሎች ትናንሽ ጉዳዮች እንትን ብለውን ነው ገብተውን ነው ካልክ ሮንግ የሆነ ወሬ ነው እያወራችሁ ያላችሁት ለምን ቤተክርስቲያን ዶግማዋ ብላ ስታስብ አሁን ዳንኤል አሁን እዚህ ቁጭ ብዬ ራሱ ሚስተር ፕሬዘንት እያረከኝ ነው ዶግማ ያጣላሉ ነው ያልኩ በዶግማ ተጣልተን አልወጣንም አሁንም ቢሆን ዶግማ አይደለም ትልቁ ነገር ከቤተክርስቲያኗ ጋር የሚያወያየን ነገር ነው ምንድነው ቤተክርስቲያን ዶግማ አለመሆኑን ማስረጃ አስተኝ ኤቢ እዚህ ጋር ምናልባት የሚያረካው ነገር ምናልባት መሀል ልግባና አንድ ደቂቃ ወንድምነት አንድ እቺን ይጨርስ አይ ዊዝ ሪስፔክት እሺ ወንድምነት የኦርቶዶክስ አሁን ስንሰማ እንኳን ዶግማው አላጣላንም ብለኛል ኦኬ ዶግማዋን ታውቀዋለህ ማለት ነው ቆይ ዳኒ እኛ ወደ ጌታ ስንመጣ ዶግማ ላይ ተከራክረን ዶግማ ላይ ተወያይተን በዶግማ ተጣልተን አይደለም የወጣ ነው እኔ ብቻ አይደለም ማን ዶግማዋን ታውቃለህ ማለት ነው አብራዝ ቆይ ዳኒ ቆይ አይደለም ያኔ እኛ ዶግማ የምንለው ትምህርት አምስቱ አዕማደ ምስጢር ነው እኮ ዛት ዩር ዕውቀት ማጣት ነው ዛት ዩር ፕሮብሌም ብራዘር ያንተ ዕውቀት ማጣት ዛሬ ላይ በአደባባይ ላይ ጀጅ ከማድረግ አንተ ያንተ ዶግማ የምትለው አምስቱ አዕማደ ምስጢራት ነው ለአንተ ነዋ ለቤተክርስቲያኒቷ ግን አይደለም አየህ ካንተ ዕውቀት ማነስ ተነስተ አሁን ላይ ተምረ ቴዎሎጂ እያስተማርክ ማለት በጣም ማቹርድ አድርገህ እሱኑ ወሬ የምታወራ ከሆነ ለምን ምንም ለውጥ የለውም ኖ እሱንማ አላወራንም ቆይ እሱን እኮ አይደለም ያወራን እኔ ያወራ ያለሁት ዋትኤቨር ኦርቶዶክስ ዶግማ የምትለው ምንም ይሁን ምን በክርስትና ታሪክ ውስጥም ዶግማ የምንላቸው ቅድመ ኬልቄዶንም ብዙ ትምህርቶች አሉ ብዙ መረዳቶች አሉ ለኔ ማስረጃ እስቲ አሁን እኔ ዶግማ ስትል አሁንም እየሄድክ ያለው እዛ ውስጥ ነው እየተደበክ ያለው እሺ አሁን ዶግማዬ ነው የምትለው ጉዳይ ማስረጃ ስጠኝ ዳኒ አንተ እየመለስክልኝ አይደለማ እንዴ ያንተን ጥያቄ እኔ ለምን መልስልሃለሁ ዶግማ የለም እየጠየቅኩ ያለው ዶግማ የለም አንተ በክርስትና ውስጥ ዶግማ እኔ ነኝ እየጠየቅኩ ያለው ወዳጄ ስለኔ አይደለም የማወራው አሁን ጴንጤ ነኝ የራሴ የምላቸው ዶግማዎች አሉኝ መሰረት ምንድነው ብትለኝ ላወራ እችላለሁ እያወራን ያለ ነው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን የጠየቅኩ አንተም ስታወራ ጥያቄ የፈጠረብኝ ስለ ያወራው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዋ ትክክል ነው የምትል ከሆነ አሁንም ዶግማዋን ማስረጃ ስጠን እማታውቅ ከሆነ ከሌለ ማስረጃ ከሌለ በሌለ ነገር ላይ ነው ጀነራላይዝ አድርገህ እያወራ ያለው ይሄ ደግሞ ሰዎችን ወደ ምን ይከታል ወደ ሐሰት ወደ ጨለማ ትምህርት ይከታል በምን ምክንያት ቤተክርስቲያኒቷ ዶግማዬ ብላ የምታነሳቸውን ጉዳዮች ሙሉ ትክክል እንደሆነ ሰው እንዲያስብ ነው እያረክ ያለው አንተም ይሁን ሌሎቻችሁ ማለት ነው እዚህ ማለት ኦርቶዶክስን እናቃታለን እያላችሁ እየተናገራችሁ ያላችሁ ሰዎች ማለት ስለዚህ ቤተክርስቲያኒቷን ስንቃወም እኔ ፐርሰናል እኔ ስቃወም ዶግማዬ ጉዳይ ጨምሬ ነው የምቃወመው እኔ ለምሳሌ ኦርቶዶክስ ተቋርጠሃል ወንድምነት ኔትወርክ ነው አላችሁ ወገኖች ይሰማል እህትየው ይሰማል ዳኒ ነው የተቋረጠው የዳኒ ነው ወንድምነት ነው የተቋረጠው ኤኒዌይስ ትንሽ ግልጽ ለማድረግ ዳኒ እስኪመለስ ድረስ ቅድም ኤርሚያ አንተ አምስቱ አዕማደ ምስጢር ላይ በቃ ብዙ ዕውቀት ኑሮም ብዙ ጥያቄ ኑሮም አይደለም የወጣ ነው ትልቁ ጉዳይ ከኦርቶዶክስ ቤተክርስቲያን ለመውጣት አሁንም ቢሆን ኦርቶዶክስ ቤተክርስቲያን ውስጥ የቤተክርስቲያኗ ትልቁ ነገር አዕማድም ዶግማ ምን በለው የኛም ዶግማ ነው ወጥ የሆነ የክርስትናም ዶግማ ነው በለው እነሱም ዶግማ ብለው በመምህሮቻቸው በመጽሐፎቻቸው የሚጠቅሱት ይሁን that's not the important thing ያ አይደለም ኢምፖርታንቱ ነገር ይሄ የኔ አቋም ነው እሱ ላይ በኋላ ወንድምነት ቀጥሉ እሱ ላይ ኢምፖርታንት ማድረግ ያለብን አለ ኤቢ ለእኔ ኢምፖርታንት አይደለም ዳኒ እኮ ላንተ ነው በቃ ስለዚህ አሁን እሱ ነው ማለት ያለው መናገር አልችልም ገብቷል ላንተ ቆይ ቆይ አንዴ አየህ ለኔ ኢምፖርታንት አይደለም that's your personal opinion ኦኬ ግን ወንጌል አማኞችን
እንደሚያገለግል ማለት ቤተክርስቲያን እንደላከችው እንደ መልእክተኛ ግን አታውሩ። ኦኬ እንደ መልእክተኛ እንደ አገልጋይ ስታወሩ ሲጀመር እኔ ቤተክርስቲያንን ወክዬ ነው የማወራው ወይም ደብዳቤ ተጽፎልኝ ነው የማወራው አላልኩም። አንተም እንደዛ የምታወራ አይመስለኝም። አንዴ ቢሆን እኔ እዚህ ያለሁት እንደ አገልጋይ ነው ብራዘር። አየህ ምን ማለት ነው? ሰውን ወደ እውነት የምመራ አገልጋይ ነኝ ያለሁት እዚህ። ደስ ያለኝንና የሚመስለኝን ማወራ አይደለም። ብዙ ደስ የሚለኝና የማስበው ነገር ይኖራል። ያንን ነገር ጋዝላይት እያደረክ ነው። ምንም ካለ ትሞግተኛል ብራዘር። ፐርሰናል ኦፒኒየን የሚወራበት መድረክና አይደለም። አይ ዳኒ በቃ ይሄ እኔ እንደዚህ አይነት ውይይት አልወድም። ለምንድን ነው የማልወደው? ለቤተክርስቲያን አሁን የእኔ ኦፒኒየን ነው እኮ አልካይ ያንተ ኦፒኒየን ነው ጥያቄ ፈጠረብኝ እያልኩ እኮ አይደለም። ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደኩት ሰው ጥያቄ ፈጥሮብኛል። አየህ ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው። እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ውስጥ ብለህ ሀሳቦችን ዲቤት ስታደርግ ምናምን ነው። አየህ እዛ ውስጥ ችግር የለም የሀሳብ ልዩነቶች ምናምን፣ ግን ያ ሁሉ የሀሳብ ልዩነቶች አምጥተህና የአንተ ፐርሰናል ቪው ሪፍሌክት መደረግ አለበት። እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም። አንደኛ ምክንያቱም that's what was በቃ የሆነው ሀፕን ያደረገው what was happening ይሄ ነው። እኔ ያኔ ከኦርቶዶክስ ወጣ አምስቱን አዕማደ ምስጢር ተቃውሞ አይደለም የወጣሁት ነው ውይይቱ። አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም። ርዕሱ ራሱ ትልቁ ርዕስ ይሄው ቅድም እኮ ኤርሚም አምስቱ አዕማደ ምስጢር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ እኮ ተናግሯል። ኤርሚም ቢሆን ሙለታንም እኮ ማይክ አስከፍቼ ጠይቄዋለሁ። ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደለም፣ ስላሴ ላይ ተቃውመን አይደለም የወጣ ነው እኮ። ለምን ጀነራላይዝ ታደርጋላችሁ ነው ኤቢ እኮ ዛት አንተ አንድ ግለሰብ ጀነራላይዜሽን የኛን ፐርሰናል ነገር መናገር ምኑ ነው ጀነራላይዜሽን ነው እኮ። እኔ ብለህ ነው የምታወራው። እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ። እኛ ግን ብለህ አጠቃላይ ጀነራል የሆነ ያንተን ሐሳብ አንስተህ አጠቃላይ አላረኩም ዳኒ እኮ እኛ አትበላ አሁንም ምክንያቱም ጠቀስኩ። ይኸውልህ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ስጦታው መጽሐፍ ጠቀስኩ፣ ኢንተርቪው ጠቀስኩ፣ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ። እኛ ከኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማን። ይሄ ግን የሁሉም ነው አይል አላልኩም። ለምን አብዛኛው ብያለሁ። እሱ ነው አክሊር መደረግ ያለበት። አየህ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ነው ያላችሁት። ኦኬ እሱ ሮንግ ነው። ምክንያቱም ዶግማዋም ጭምር እንደ አንድ የወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው። ምክንያቱም ቤተክርስቲያኗ እናንተ ዶግማ ስህተት ነው ብለህ ታምናለህ? ኦፍ ኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ብዙ ስህተት የሆነባት ዶግማ አለ። የት አውቀኸው ነው ዶግማዋን ስህተት ነው የምትለው? ጴንጤ ስለሆንኩ ነው። ስለማነብ በምን አወቅኸው ዶግማዋን? ስለማቅ ስላነበብኩ። ከየት የላትም አልክ አይደል እንዴ? ላሳያ ዶግማ ማለት ምን ማለት ነው? ኤቢ ቆይ ሚስ አንደርስታንድ እየተደራረጋችሁ ወንድምነት አይደለ። አንደኛ የምንድነው ኤቢ ተናገርከው ላይ እኔ ቅድም የገባኝ ማለት ነው የገባኝ አምስቱ አዕማደ ምስጢራትን ቤተክርስቲያኒቱ በወቅቱ የክርስትና ፒላር ትምህርት ነው ብላ ታስተምረን ነበረ። ስላሴ ስንት ናቸው? አንድም ሶስት ናቸው ብሎ የሚል እና ክርስቶስ ነገረ ክርስቶስ ላይ ትምህርተ ስጋዌ፣ እንደዚሁ ሚስጥረ ቁርባን፣ ሚስጥረ ጥምቀትና ትንሣኤ ሙታን። እነዚህ መጽሐፍቶች በየመጽሐፍ ደረጃ እንደዚህ በየግለሰብም በነ ብርሃኑ ጎበናም ቅድም ባልከው መጽሐፍት ላይ ታትሞ በተስፋ ገብረ ስላሴም በገብረ ስላሴ ብርሃኑ ማተሚያ ቤት ታትሞ እንደዚህ አሉ። አምስቱ አዕማደ ምስጢር እና ስለ ስነ ፍጥረታት አንድምታ ትርጓሜ ሁሉ ጭምር በአባ ቤተ ማርያም ሊቀና በሊቀ መዘምራን ሞገስ እንቁ ጊዮርጊስ እንደተረጎሙ ተብሎ ማለት ነው። እንደዚህ አለ። የቤተክርስቲያኒቱ ግን ዋና ዓለም ይወቅልኝ ብላ ያስቀመጠችው ደግሞ አምስቱ አዕማደ ምስጢራት ወይ ደግሞ የቤተክርስቲያን አዕማድ ናቸው ተብሎ በተማሉ ትምህርት ውስጥ ወንድምነት ዳን እያለ ያለው ልዩነት አላደረገም። ኦኬ ወንድማችን ኤቢ የገባኝ ነው። እኔ የገባኝ ተሳስቼ ከሆነ በኋላ ታርሙኛላችሁ። ኤቢ ያለው ስንወጣ አምስቱ አዕማደ ምስጢር ላይ ምንም ችግር የሌለ ሕጸጽ የሌለበት አድርገን አምነን የወጣ ነው። ችግር የሌለበት ትምህርቱ ላይ አምስቱ አዕማደ ምስጢር ላይ ስንወጣ ብዙዎቹ እንደዚህ ብለው ይላሉ። አሁን ስንወጣ ያኔ አምስቱ አዕማደ ምስጢር ላይ ችግር እንዳለበት
ብዙ ግንዛቤው የለንም። ከወጣንና ዘበነም እኮ ብሏል። አንዳንድ ሰዎች እዚህ ነበሩ፣ ከወጡ በኋላ ሄዱና አነበቡ፣ ተመራመሩ፣ ተማሩ። ከዛ መጥተው ቤተክርስቲያን ላይ ጥያቄ ማንሳት ጀመሩ አለ። ቃል በቃል ነው የተጠቀመው። ኦኬ እኛም ከኦርቶዶክስ ቤተክርስቲያን ከወጣን በኋላ የኦርቶዶክስ 5ቱ አዕማደ ምስጢራት ፒላር ትምህርቴ ነው ብላ የምትለው በዚህ ላይ እንኳን አላስቀመጠችው። ያው እምነት ብሎ በሚለው ላይ ማለት ነው። ክፍል 1 ሀልዎተ እግዚአብሔር ስነ ፍጥረት 5ቱ አዕማደ ምስጢር ብላ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። ብዙ ጊዜ ቤተክርስቲያኒቱ አዕማዶቼ ብላ የምትላቸው እነዚህን ነው። እነዚህ ግን አዕማድ ናቸው ተብላ ለብቻ ተነጥለው አልተቀመጡም። እነዚህን ሁሉ ያካተተ ነው። ሀ ብላ አንድ ብላ ማለት ነው። ከዛ ሀ ለሀ መ ብላ እዚህ ጋር 4 ብላ 5 ብላ 6 ብላ በመደዳ ታስቀምጣቸዋለች፣ ልዩነት ሳታደርግ። 5ቱ አዕማደ ምስጢር ብቻ የኔ ፒላር ነው ብላ አላስቀመጠችም። እንደዚህ ነው ያስቀመጠችው። 7ቱ ምስጢራት የቤተክርስቲያንም የሷ ፒላሮች ናቸው። እዚህም ጋር ምስጢረ ጥምቀት አለ፣ ምስጢረ ሥጋዌ ማለት ምስጢረ ጥምቀት አለ። እዚህም ጋር ምስጢረ ጥምቀት አለ። በ7ቱ አዕማደ ምስጢራት ውስጥም ምስጢረ ጥምቀት አለ። በ5ቱ አዕማደ ምስጢራት ውስጥም ምስጢረ ጥምቀት አለ። 2 ምስጢረ ጥምቀት ማለት ነው። ኦኬ ከዛ ቅዱሳት መጽሐፍትም ትውፊትም ክብረ ቅዱስ ድንግል ማርያም ቅድሞ ወንድምነት ያለው ማለት ነው። ክብረ ቅዱሳን መላእክት፣ ነቢያት፣ ጻድቃን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦትም ሃይማኖትና ምግባር ሁሉ ጭምር እነዚህን ሁሉ ኢንክሉድድ ያደረገ ነው አዕማደ ምስጢር ብላ ምትለው ማለት ነው። ኦኬ ክፍል 2 ብላ ግን እዚህ ጋር ስርዓትና አምልኮ ያስቀመጠችው አለ። ጾምና ጸሎት፣ ምጽዋት፣ ስግደት፣ በዓላትና ስዕል፣ መስቀል፣ ንዋየ ቅድሳት ማለት ነው። እነዚህን ዓለም ይወቅልኝ ብላለች። የወንድምነት ማነው ኤቢ ያልከው ስንወጣ 5ቱ አዕማደ ምስጢር ላይ ችግር እንዳለበት ተረድተን አውቀን አይደለም የወጣው። ከወጣን በኋላ ግን ማንበብ ጀመርን። ስንማር አንዳንድ ነገሮችን አውቀናል ነው። ወንድምነት ዳኒ ደግሞ እያለ ያለው ከገባኝ ወንድሜ ካልወራው ያለው አሁን እኛ የወንጌላውያን አማኞች የኦርቶዶክስ 5ቱ አዕማደ ምስጢር ችግር የለበትም ብለን መመስከር የለብንም። እኔም የምጋራው ሐሳብ ነው፣ እውነቱን ለመናገር ማለት ነው። ችግር አለበት የኦርቶዶክስ 5ቱ አዕማደ ምስጢራት። ለምሳሌ ምስጢረ ሥላሴ ላይ ችግር አለ የለም? ምስጢረ ሥላሴ ትምህርት ላይ በኦርቶዶክስ ኦኬ፣ እስቲ መጥተው ይናገሩ መጽሐፍቶቻቸው ሥላሴ ከአንድም 3 ናቸው ብለው የተናገሩትን ያህል መጽሐፍቶቻቸው ከአንድም 5 ናቸው ብሎ ይናገር የለ? መጽሐፍቶቻቸው ኢየሱስና መስቀሉ ማነው ማርያምና መስቀሉ ከኢየሱስ እኩል ናቸው ብሎ የለን? መጽሐፋቸው ስለ ትምህርተ ሥላሴ አይደል የሚናገረው? ያው ድርሳነ መድኃኒዓለም ወገር ለመባህ ሲሆን በዋልድቢት ማርያም በገዳሟ የታተመ በሊቃውንቶቹ የታየ ብፁዕ አቡነ ቄርሎስ አረጋግጠው የጻፉት በቅዱስ ሲኖዶስ ሁሉ ተቀባይነት ያለው በሊቃውንቱ ጉባኤ ታይቶ ተመርምሮ የታተመ መጽሐፍ ማለት ነው። ሥላሴ ስንት ናቸው? ከአንድም 5 ናቸው። ስለዚህ አሁን የኦርቶዶክስ 5ቱ አዕማደ ምስጢር ያኔ ሳናቀው ብንወጣም እንኳን አሁን ግን 5ቱ አዕማደ ምስጢር ላይ ችግር የለበትም ብሎ ጴንጤ ሊመሰክር አይችልም ነው የወንድምነትም የካሎራውም ጥያቄ። ቀጥሎ ነገረ ክርስቶስ ላይ ኦኬ አምላክ ሰው መሆኑ ከቅድስት ድንግል ማርያም መወለዱን አለመወለዱ ላይ ጥሩ የተግባባንበት ነገር አለ። ግን ይሄ ብቻ ነው? የክርስቶስን የሊቀ ክህነት አገልግሎት አስታራቂነቱን፣ አማላጅነቱን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበልም። ስለዚህ ችግር አለ ማለት ነው። በፍጹም አትቀበልም። በመቃብሬ ላይ ነው ብላለች አይደለም? መጽሐፍ ቅዱስ አይደለም? የራሷ መጽሐፍቶች እንኳን እየተናገሩ ግዕዝ አማርኛውን እያሳየናቸው አንቀበልም ብለዋል። ስለዚህ ትምህርተ ሥላሴ ላይ አንድም 5 ናቸው ብለዋል። ሁለተኛስ ስዕላቱን ራሱ ስዕላቱን የሥላሴን ስዕል ጥያቄ ምልክት አለው የለውም? አለው። የክርስቶስ አማላጅነት ላይ ጥያቄ ምልክት አለን የለንም? አለን። ኦርቶዶክስ በዚህ የጸዳች አይደለችም፣ በነገረ ክርስቶስ ላይ ማለት ነው። የክርስቶስን ሰው መሆን ሰው የሆነበትን ምስጢር የአውጣኬን ትምህርት የሚቀበሉ ሰጣ ብዙዎች አይደሉ በመድረኳ ላይ የሚያስተምሩት? እውነት ነው። ካሎራ ወንድምነትና ዳኒ እየተናገሩ ያሉት ጥምቀት ላይ የህፃናትን ጥምቀት እኛ እንቀበላለን? አንቀበልም። ኦኬ ጥምቀት ለኃጢአት ስርየት ብሎ የሚለው እኔ አልቀበልም።
አልቀበልም። የሚቀበሉ ሰዎች ካሉ አይደለም አልቀበልም። ጥያቄ የለንም እዛ ላይ አለን። ይሄ ብቻ አይደለም። ቁርባን ላይ ቁርባን አማናዊ ይሆናል ብሎ የቱ ጋር እንኳን እንደሚለወጥ እንኳን አያውቁም። ሀበነ ንበር ብሎ ሲል ነው ወይስ አሐዱ አብ ቅዱስ ተብሎ ሲባል ነው ወይስ የወርድ መንፈስ ቅዱስ በላዕለ ህብስቱ ወይኑ ብሎ ሲል ነው? የቱ ጋር ነው የሚለወጠው? ውላጤ የቱ ጋር ነው እንኳን ብለን ስንጠይቅ አንድም የሚመልስ የለም። ስለዚህ የጌታ ስጋና ደም አማናዊ ነው፣ አማናዊ ሆኖ ይለወጣል ህብስቱ ብሎ የሚለው ትምህርታቸው ከቤተልሔም እንደኔ አይነቱ ዲያቆን ህብስቱን ጋግሮ ወይኑን ይዞ በጽዋ ስንመጣ መስቶ በወርቋ ተለውጣ ልጃገረድ፣ ዳቦ ደግሞ እኔ የጋገርኩት ዳቦ ተለውጦ ህፃን ልጅ ይሆናል። ካህኑ በሚቀድስ ሰዓት ላይ መላእክት መጥተው ቢላው ሰጥቶ ህፃኑን ዕለት ዕለት ያርደዋል ብሎ እኮ የሚለው መጽሐፍት የቤተክርስቲያኒቱ መጽሐፍት ነው። ስለዚህ የጌታ ቅዱስ ቁርባን አማናዊ ነው አማናዊ አይደለም ብሎ የሚለው ላይ የተብኳካ ትምህርት የላትም እንደ ኦርቶዶክስ አላት። ያኔ ሳናቅ ነው የወጣኑ ኤቢ፣ ያኔ ሳናቅ ነው እንደዛ ብለን የወጣኑ። አሁን ግን በደንብ ይታይ ከተባለ ዳኒ ወንድምነትና ካሎራው ያሉት ነገር በጣም ሚዛን የሚደፋ ነው የእውነት። ስለዚህ እኛ የወንጌል አማኞች ኦርቶዶክስ በአምስቱ አዕማደ ምስጢር ትምህርቷ ላይ ችግር የለባትም ብለን መመስከር የለብንም። አለባት ችግር። እንደ በትንሹ አነሳው እንጂ ይህንን በነጥብ በነጥብ እናውጣ ተብሎ የሚባል በትምህርተ ሥላሴ ላይ አንድ ማለት አለ። ይኸው መጽሐፍ ነው። ይኸው ይህን ላሳይና ለወንድምነት ልስጥ፣ ከዛ የምትሉትም ካለ ማለት ትችላላችሁ። ሌሎችም ሳሚም ስለመጣ ይሄ አንድ ደቂቃ ሲሞላ አቆማለሁ። አንድ ደቂቃ ሲሞላ አቆማለሁ። ኦርቶዶክስ በዶክመንት ዶግማ ይሄ ነው ብላ የጻፈችበት ዶክመንት የላትም። ኦርቶዶክስ ግን ዶግማቲክ ይዘት ያላቸው ትምህርቶች አሏት። ይሄን ነው ዳን እያለ ያለው። ይሄ ዶግማ ነው ብለን ስናሳይ ዶግማ የለም ብለህ አልነበረ የሚለውን መልሶ አይቃወመው። ዶግማ ይሄ ነው ብላ የጻፈችበት ዶክመንት የላትም እንጂ ዶግማዊ ይዘት ያሏት ትምህርቶች ይሄ የማይለወጥ የማይሻሻል የማይቀየር ብላ ያስቀመጠቻቸው ነገሮች አሉ። ግን ዶግማ ይሄ ነው ብላ በግልጽ ያስቀመጠችው ዶክመንት የለም ማለት ነው። የገባኝ ነገር ይሄ ነው። አመሰግናለሁ። ራይት ቴንክ ዩ ዳጊ። ሶሪ ኤርሚ ዳጊ፣ እኔም እኮ መጀመሪያ ስለ ኦርቶዶክስ ዶግማ ሳወራ ተነጥሎ የተጻፈ አለ እያልኩ አይደለም። በመምህሮቻቸው አፍ በተለያዩ ጽሁፎች በዛ መልኩ የሚገልጿቸው ነገሮች አሉ ነው እያልኩ ያለሁት እኮ። ለምንድን ነው ለዳኒ ጊዜ የአንተ ሶሉሽን የሚሰራ ለእኔ ጊዜ የማይሰራው? ለምንድን ነው ታዲያ? ኤቢ አግኝተዋል። አሁን እኛ አንመስክር እኮ ነው እያሉ ያሉት። አይ ቲንክ እኛ የወንጌል በሱ እኮ ተስማማን፣ በሱ እኮ ተስማምቻለሁ። እኔም አላልኩም እኮ ፍጹም አንድ ነን አላልኩም። የሚያወያዩ የሚያነጋግሩ ነገሮች አሉ ብያለሁ። ግን ዶግማቲክ በሆኑ ጉዳዮች ላይ ከኦርቶዶክስ ጋር መወያየት ጉንጭ አልፋ ነው ብያለሁ። ለምን መሬት ላይ የለም። እሱ ነው የኔ አቋም። መጀመሪያም ስንወጣም ምክንያታችን እሱ አይደለም። አሁንም ደግሞ የፈለገ ስለ ምስጢረ ሥላሴ ብታወራ አንድ ገድል መጥቶ ገደል ይከተዋል፣ ያፈርሰዋል። ስለዚህ ትርጉም የለውም ነው የኔ ሀሳብ። ኤርሚ ታች ሁኜ ልስማችሁ፣ ይቅርታ ወደ ስራ እየገባው ስለሆነ ችግር የለም። እሺ ግን እንደዚህ ብላ ኦርቶዶክስ ኤርሚ ማይክ ከፈኩኝ። ምናልባት ያው የኔን ፎቶ ስላየሁ ሳሚ ቆይ እችን ላንብብና እሰጥሃለሁ። እንኳን መጣ ለአንተ እሰጥሃለሁ። ያው ኦርቶዶክስ ግን እነዚህ ብላ የምታስተምረው ትምህርተ ሥላሴን በተመለከተ ቤተክርስቲያኒቱ ናት፣ ግለሰቦች አይደሉም ይሄን የጻፉት። ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። መድኃኒታችን ኢየሱስ ከእናቱ ከማርያም እና ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነትና አንድነት ትክክል እንደሆነ የማርያምና የኢየሱስ የመስቀሉ ሶስትነትም እኩል ነው። 4 ነጥብ ካርገች በኋላ እንደዚህ እናምናለን ብላለች ቤተክርስቲያኒቱ። እንዲህም እናመልካለን ብላለች። እንደዚህም እንናገራለን፣ እንደዚህም እናመሰግናለን። እንዲህ የሚያድን ይድናል፣ እንዲህ የማያድን ይደየናል ብላለች። እንደዚህ ካመናችሁ እንጨቱን ከማርያምና ከኢየሱስ ጋር አንድ አድርጋችሁ ኢየሱስን ከማርያምና ከእንጨቱ ጋር ሳትለዩ የምታምኑ ከሆነ ገብረ ሥላሴ ለምን አትገባም? እናንተ የቤተክርስቲያን ሰዎች አይደላችሁ? ና ገባ። በመረጃ እዚህ ቤት አትደፍሩትም፣ አትረግጧትም። ምችን ቤት እዚህ አንተ የጻፍከው ምናምን ነገር የሚባል የለም። በሙሉ የቤተክርስቲያኒቱ መጽሐፍት ነው በሙሉ። ስለዚህ ቤተክርስቲያኒቱ እንደዚህ እናምናለን፣ እንደዚህ እናመልካለን፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን፣ እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል ብላ አስቀምጣለች። ስለዚህ የወንድሜ የካሎራውና የወንድምነት የዳኒ ስጋት ልክ ነው። ከራሴ ጀምሮ ማስተካከል አለብን።
ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብሎ ለማለት ድሮ በነበረን ቅድም ኤቢ እንዳለው ድሮ ስንወጣ የነበረን አይነት እውቀት አይደለም አሁን ያለው። ስናነብ በጣም ብዙ የተዝረከረከ እውቀት አለ በአምስቱ አዕማደ ምስጢር ላይ። ኦርቶዶክስ ራሷ ስላሴ ላይ ችግር አለባት ሲጀምር፣ ስላሴ ላይ ሲጀምር ማለት ነው ስዕላትን አስቀምጦ ይሄ ስላሴ ፎቶ ነው የአብ ወልድ መንፈስ ቅዱስ ነው ብሎ ማለት ይሄ ከአምስቱ አዕማደ ምስጢር በስላሴ ትምህርት ውስጥ ካለ ትምህርት ውስጥ የሚካተት አይደለም ወይ ነው? ለዛ ስዕል ታጥን የለ ወይ? አዎ። ለዛ ስዕል ይሰግዱ የለ ወይ? አዎ። እና ያ ስዕል ለዛ ስዕል ማጠና ለዛ ስዕል መስገድ በትምህርተ ስላሴ ውስጥ ይካተት የለ ወይ? አዎ። ታዲያ ይሄ ጤናማ ነው ወይ? ጤናማ አይደለም። ስለዚህ ያኔ ያለ እውቀት ነው የተናገርነው ገና ስንወጣ ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብለው የሚለው። አሁን ግን ካነበብን በኋላ ግን የራሷን ቋሚ ቤተክርስቲያን መጽሐፍት ብዙ ነገር ይላል ማለት ነው። ቴንኪዩ ወንድሞች። ኦኬ ወንድሜ ሳሚ እንኳን ደህና መጣ። ቴንኪዩ ኤርሚ። ምንድን ነው ያልከን? ፎቶዬን አድርጋችሁት ነው ያልከው? አይ ቢያንስ ብቻዬን አታደርጉትም ወይ ነው ያልኩት። አይ እነዚህ ሁሉ አብረው ከአንተ ጋር ተመሳሳይ አይነት ሀሳብ ያላቸው ናቸው። ከዳዊት በስተቀር ሌሎቹን እንደ አማኝም ስለማልቆጥራቸው ቢያንስ ወይ ከሌላ ጋር ብታደርጉኝ ይሻላል። እሱን አላወቅም ነበር። እሱኛውን ፓርት አላወቅም ነበር። እሺ ያው ፎቶዬን ስላየው ነው ልክ የገባሁትኝ። ምናልባት በአግባቡ የምናወራ ከሆነ ክሊር ማድረግ ያለብኝ ነገሮች ካለ ላድርግ ብዬ ነው። አይ አዶን ነው እኔ ክሊር የሆነ ነገር ነው የተናገርከው። አይ ዶንት ኖ እኔ ክሊር እንድታደርግልኝ የሚገባ ነገር አለ ብዬ አለ። ምክንያቱም ክሊር የሆነ ነገር ነው የተናገርከው። ለእኔ ያልጠራልኝ ነገር የለም። ምናልባት ግን ወንድሞች እህቶች የሚጠይቁት ካለ መጠየቅ ይችላሉ። ቪዲዮችሁን አሰምተናል። ምንድን ነው የጠራልህ ነገር? እስኪ ለምሳሌ ክሊር ይሆናል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትባልም ብለው የሞገተ ሰው ያለ ነበረ። ስሙን መጥራት ስላልፈለግኩ ነው። ቤተክርስቲያን ትባላለች አትባልም ብለህ ባልከው ላይ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያንች ብዬ ነው የማምነው። ግን ምን አይነት ቤተክርስቲያን? ሀዲዱን የሳተ ባቡር አይነት የሆነች የተሳሳተች በስተት ጎዳና ላይ በስተት መንገድ ላይ ያለች ቤተክርስቲያን ናት። ለዚህ ማሳያው እዛ ላይ ችግር የለም አለ። ለዛ ላይ ችግር የለም። ለዚህ ነው ለእኔ ክሊር ሆኖልኛል ብያልኩ። ለዚህ ማሳያው ምንድነው? ምዕመኗ በሙሉ ሲጠየቅ ከሊቅ እስከ ደቂቅ ከ4 አይና እስከ 6 አይና እስከ 2 አይና ተብለው የሚባሉቱ ከላይ እስከታች ያሉቱ በሙሉ ወንድምነት ብርቄ አላምንም እያለ ነው ቤተክርስቲያን መሆኗ። ቤቃም ወንድምነትም አያምንም ከላይ ቤተክርስቲያን አይደለችም ነው ብለው የሚሉት መብታቸው ነው። እኔ ደግሞ የክርስቶስ ቤተክርስቲያን ነች፣ ግን ሀዲዷን የሳተች ቤተክርስቲያን ነች ብዬ ነው የማምነው። ኦኬ እሱ ላይ ድንጋይ የሚያወራውር ነገር የለም። ግን ካለም እህትየውም አላምንም እያለች ነው። እንግዲህ አላማኞች ብዙ ናቸው ያሉት ማለት ነው። ኦኬ ጥሩ ነው። ኦኬ አሁን በዚህ ጉዳይ ላይ እየተናገርከው ነገር እኔ የምጋራው ነው ብያለሁ። ወንድሞችና እህቶች ደግሞ አይጋሩም ይሄንን ማለት ነው። የክርስቶስ ቤተክርስቲያን አይደለችም ብለው ይላሉ። ሙግታቸው እነሱ ማንሳት ይችላሉ። ኦኬ ለእኔ ክሊር ሆኖልኛል ብዬ የምለው ከዛ ውጭ ግን የእጣኑ ሽታ ናፍቆናል መሄድ እፈልጋለሁ ብለህ እዚህ ጋር ከደረደርናቸው ሰዎች አንደበት የወጣውን ቃል አንተም ተጠቅመዋል። እጣኑ ሽታው ናፍቆናል ብለህ አንተ ባልከው ኤክስፕሬሽን አይደለም ያልኩት፣ ቃላቶቹን ተጠቅም ያለው ሳወራ እያወራ የነበረው ከቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው፣ ወይም ከሊተርጂ አንጻር ቤተክርስቲያኗ እንደ ቤተክርስቲያን እቀበላለው የሚል ደጋግሜ እዚህ ቲክቶክ ላይ ከመጣው እንግዲህ 2 ዓመት ከ3 ወር ከ2 ወር ሆኖኛል። ደጋግሜ ስል ነበረ። የማለውጠው ሀሳብ ነው። አሁንም ቅድም ባልከው አይነት አግባብ ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት፣ ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት፣ አምልኮተ ሰብእ ያለባት፣ ስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ብዬ ተናግሬያለሁ። እሱን የማምንበት ነገር ነው። ኦኬ በሱ ኤክሌሲዮሎጂካሊ ሊሞገተኝ የሚፈልግ ሰው ካለ በየትኛውም ሰዓት ክፍት ነኝ፣ አቬለብል ነኝ፣ ችግር የለውም። ከዛ ስለ ቤተክርስቲያን ስርዓት እያወራው ነበረ። የቤተክርስቲያን ስርዓትንና ስትራክቸርን እያወራው ነበር። ለምሳሌ አሁን ከቅድም ጀምሮም እንደገና ያው የነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ
የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜያለሁ። የሚያስጠላ ያልኩትኝ ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለሁ። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለሁ። ስለ ሊተርጂ ሳነሳ ደግሞ ተቋማዊ አደረጃጀቱን ነው ወይስ ትምህርቱን ነው? ወጥ መሆኑ ተቋማዊ አደረጃጀት እዛ ጋር ሳወራ ተቋማዊ አደረጃጀቱን ያወራሁት ባይዘው እንጂ ትምህርቱን አይደለም አይደል? ትምህርቱን አይደለም። ትምህርት ከሆነ በኦርቶዶክስ ጉዳይ እኔ ልነጋገር ስለፈለኩ ማለት ነው። ምክንያቱም ወጥ የሆነ ትምህርት ስለሌላት 21 ሊቃውንት በነገረ ማርያም ጉዳይ ተጠይቀው 21 ነገር እያወሩ ትምህርታዊ ከትምህርት አንጻር አይደለም። አደረጃጀት ከሆነ ከተቋማዊ አደረጃጀት አንጻር እኛ ጋራ ያለውን ብዙ አይነት ትርምሶች በንጽጽር አስቀመጥኩኝና የኛ ያስጠላል አልኩኝ። አሁንም ደግሜ እላለሁ። እሱ ላይም መሞገት የሚፈልግ ሰው ካለ ስቲል አም አቬለብል። ከዛ በኋላ ደግሞ ተቋማዊ አደረጃጀት ቢሆን ሳሚዬ፣ ቆይ ተቋማዊ አደረጃጀት ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ላይ ያለው ቅባቶች በተዋህዶ ኦርቶዶክስ በኢትዮጵያ ኦርቶዶክስ ውስጥ ያላቸው ተቋማዊ አደረጃጀትን የመቀበል አንድ አይነት ነገር ነው ያላቸው? ማን ነው ኤርሚ? እኛ በምናወራውና እኛ ጋር ባለው እስኪዝም ወይም መከፋፈልና እንትን ማለት መጠን ነው ብለህ አንተም እንደማታምን ጸጋ ካራ የሚሉትን የማበላለጥ ሳይሆን ቅባት ዛሬ የመጣ አይደለም። ቅባትና ካራ ተዋህዶ ጸጋ ብሎ የሚለው የነገር መለኮት አስተማሪ ስለሆንክ ታውቃለህ፣ ከኦርቶዶክስም ስለመጣ ማለት ነው። በአፄዎቹ ዘመነ መንግስት ሁሉ ጭምር ያገዳደለ ያፋጀ ተቋማዊ አደረጃጀትን ሁሉ ጭምር ያበላሸ የዘር ፖለቲካ ሁሉ ጭምር ያለበት ነው። ኦርቶዶክስ ተቋማዊ አደረጃጀት ተብሎ የሚባል ምን የጠራ ነገር አላት? በጣም ፍጹም የሆነና ይሄ ኦርደር የሚደረግ የሚወደስ አይነት እንትን ያላት አይደለም። በንጽጽር የእኛንና የኦርቶዶክስን አቀረብኩኝ። የተሻለውን ነው እያሳየው የነበረው። የኛ ደግሞ ይበዛል። ተወውና አሁን እነዚህ ኒው ኢመርጂንግ ቸርችስ አዳዲስ የመጡትን የሐሰተኛ ነቢያትና በወንጌል ስም የሚነግዱትን ሰዎች ትተኸው በነበረው ቀድሞ በነበሩት ሜንላይን ቸርችስ በምንላቸው ጤነኛ ቸርቾች በምንላቸው መካከል እንኳን ያለውን የስትራክቸር ኢሹ ታውቀዋለህ። በንጽጽር ሁሉንም ነገር እኔ ስለ ኦርቶዶክስ መቼም ለምሳሌ አንድ ቪዲዮ ተጠይቄ እዛው ላይቭ ላይ የተናገርኩትን ነገር ሰሞኑን ለጥፌ ነበረ። ከኦርቶዶክስ ቸርች ለምን ወጣህ የሚለውን እንዲያውም በቃል በቃል እሷን ማስታወስ ካለብኝ ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ጊዮርጊስ መዘመር ዘጋኝ እያልኩ የሆነ ሞክ እያረኩ ያወራሁት ነገር ነበረ። እኔ ከኦርቶዶክስ ቸርች የማወግዛቸው ብዙ ነገሮች አሉ። ይሄው እዚህ ቲክቶክ ላይም ከመጣን ጀምሮ እየተዳረቅን ያለንበት ሶሪ ተመልሻለሁ አለ እየተዳረቅን ያለንበት ነገሮች አሉ። ስቲል አሁንም ኦፊሻሊ ትናንትና እንኳን ባይዘዌ ሰው ያው ያነዛን ቃላቶች ይዞ ወጥቶ ሁለቱም ሳይድ ላይ ያሉት እነዛም ለራሳቸው እንትን ፖለቲካ ተጠቀሙት፣ በእኛ ሳይድ ያሉትም እነዛ ቃላቶች ሾክ አረገን ያሉ አይነት ነገር እንጂ እዛው ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን የክርስቶስ ቤተክርስቲያን ስል አብሬ የተጠቀምኳቸው በጣም ኃይለ ቃላቶች ነበሩ። በአጋንንት ትምህርት የተያዘች፣ በሰው ትምህርት የተያዘች፣ ሰው የሚመለክባት፣ ሰው ሴንተር የሚሆንባት የሚል ማለት ነው። ቪዲዮዎቼ ላይ ለምሳሌ ብትገቡ ፊትለፊት ላይ ፒን ያደረግኳቸው ላይ ስትሄዱ በፊትለፊት መሰረታዊ ትምህርቶቻቸውን ጭምር እየናዱ ያሉ እንደሆኑ ተናግረናል። ትናንትናም ከኤቢ ጋር አንስተን ሚካኤል ከኢየሱስ ይልቅ ቦታ የሚሰጥባት ቤተክርስቲያን፣ ጊዮርጊስ ከኢየሱስ ይልቅ የሚሰበክባት ቤተክርስቲያን ናት የሚለው ላይ ያለንን አቋም ተናግሬያለሁ። ኦኬ ተቋርጠሃል ሳሚ። አንዴ እቺን ክሊር ላድርግና ሌሎቻችሁን ትቀጥላላችሁ። እሺ ምን ቢስተካከል ትመለስ? ለምንድን ነው ታዲያ ገብተህ ያልተመለስከው አለኝ። አይ ቲንክ ሙለታ መሰለኝ። መሰረታዊ ነገሮቹ ላይ እነዚህ ገድላቶችና እነዚህ አጋንንታዊ ትምህርቶች ቢጸዱ እኔ አልወጣም ነበር፣ ዛሬ የምመለስ ነበር አልኩኝ። ዛሬ የምመለስ ነበር ስል እዚህ ጋር ያለውን የቤተክርስቲያን እንትን ወይም የክርስቶስን ቤተክርስቲያንነት ተቃውሜ ወይም አንኳስሼ አይደለም። ልዩነቱ ለእኔ ልደራደር የምችልበት ነው የሚል ነው። ለምን ሳሚ
በእንዲህ አይነት ቶን አይደለም ያወራኸው። አንደኛ ቪዲዮ አለ ማሰማት እንችላለን። ደግሞ እኮ መክፈት ትችላላችሁ። ባይዘወይ ቪዲዮ አለ ቶኑማ ማሰማት እንችላለን። እንዳይደለም አንደኛ ቶን በዚህ አይነት ቶን አይደለም የምታወራ የነበረው። ሁለተኛ ደግሞ የእኛ የወንጌላውያን አማኞች የራስህን ወገን ድክመት እንኳን ቢኖር አስተዳደራዊ ችግር፣ ተቋማዊ አደረጃጀት እንኳን እንደ ኦርቶዶክስ አይደለም በንጽጽር ሳየው የኦርቶዶክስ ልቆ ይገኛል ብሎ በሚል አሁን የተናገርከውና ትናንትና አሁን ለማስተካከል የሞከርክበት አካሄድና ትናንትና የተናገርከው አንድ አይነት አይደለም። የእውነት ለመናገር አንድ ነገር ልንገርህ። አሁን ባነሳው አግባብ እኔ ብቻ እንዳልናገር አይ ቲንክ እህቶችም ወንድሞችም ሌሎቹ ማውራት ይችላሉ። ለማስተካከል የምገደድበት ምንም ግራውንድ የለም ብዬ ነው የማምነው። እዚህ አሁን እናንተ ጋር ሳውራ እንዳወራ የሚያደርገኝ እናንተን ሪስፔክት አድርገው ከመግባት እኔ ነኝ ለዛውም ልክ የገባሁት ከዛ የሚሰማውን ከማክበር አንጻር እንጂ ልገደድ የምችልበት ምንም ግራውንድ የለም። ችሎት ፊት አይደለም የቆምኩት ወይ ደግሞ ማንም ሰው ከመጀርባ ጠመንጃ ደቅኖብኝ አይደለም። ስንናገር መቼም የቲክቶኩም ኔቸር አለ። ትናንት በዚህ ትሆን አይደለም ያበሳጨኝ ነገር ነበር። እነ ካልወራው ቀኑን ሙሉ የኤቢን ስም ታይትል አድርገው ከዛ ቴዎሎጂ የተማርነውን በሙሉ ሲቀጠቅጡና ሲወቅጡ ነበረ። እነሱ ጋር አትሂዱ፣ እነሱ ጋር እንደዚህ አትሁን ምናምን ብሎ ሁሉንም የማጠልሸትና ከዛ ሮንግ አሰርሽንስ የመስጠት አይነት ነገር ነበረ። ከዛ ተነስቼ ኢሞሽናል ሆኜ ሳወራ ነበረ። እሱን ምንም አልክድም። የተናገርኳቸውን ነገሮች ላይ ግን ቪዲዮ አሁንም እየከፈታችሁ ክሊር ማድረግ ይችላል። ልመልስ ስለመጣሁኝ ማንንም እዚህ ጋራ ፈርቼ ሀሳብ የምቀይርበት አይነት እንትን የለም። በመከባበርና በመዋረድ ልናወራ እንችል ይሆናል እንጂ ማለት ነው። ከዛ ውጭ እዚህ ቲክቶክ ላይ አስተዳደራዊ ችግሩ ከኛ ይልቅ የእነሱ የተሻለ ስለሆነ ብለህ እኮ አይደለም ያልከው። ስትናገር ቪዲዮም ላይ ጭምር እጣኑ ሁሉ ጭምር ናፍቆናል ነው ያልከው። ከሊተርጂ አንጻር የሚል ቃል ተጠቅም ያለው ኤርሚ ቪዲዮውን መክፈት ከቻላችሁ አይ ውድ ቢ ሃፒ። መክፈት ከቻላችሁ ከሊተርጂ አንጻር ከቤተክርስቲያን ስርዓት አንጻር ቤተክርስቲያኗን የምወድላት ብዙ ነገሮች አሉ። የአዲስ ኪዳን ቤተክርስቲያን ለምሳሌ አሁን አንተን እንደ ቴዎሎጂ አስተማሪ ስጠይቅህ የአዲስ ኪዳን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሙ የክርስቶስ ቤተክርስቲያን በኢየሩሳሌምና በሰማሪያ በአንጾኪያ ከነበሩት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ34 ዓመተ ምህረት በኢትዮጵያ ጃንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ባለው መጣ ብለህ ተበል እንጂ ክርስትና መጽሐፉ እርስ በእርሷ ይጣላባታል። እጄ ላይ 4 መጽሐፍት አለ በዚህ ጉዳይ የሚያወራ እና የእሷ የቤተክርስቲያኒቱ ክርስትና መጣ ተብሎ የሚባለው በአቡነ ሰላማ ከሳቴ ብርሃን ነው በ4ኛ መቶ ክፍለ ዘመን ማለት ነው። ስለዚህ ከኒቄያ ጉባኤ ከ70 ምናምን ነገር ዓመት በኋላ ማለት ነው። አይ ቲንክ ባልሳሳት 70 ወይ 30 ምናምን ነገር ዓመት በኋላ ኦኬ። በታሪክ ውስጥ ማለት በክርስቶስ ቤተክርስቲያን ታሪክ ውስጥ ኦርቶዶክስ አሁን በቅዳሴ ስርዓት ዕጣንን እየተጠቀመች እንደዚህ እንደምታጥን አንተን የምጠይቅህ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶ እና በሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በተባሉት የክርስቶስ ቤተክርስቲያን አሁን እንደዚህ ዕጣኑ ናፈቀን ብለህ ባልክበት አንተም ይሁን እዚህ ያሉት ወገኖች በሙሉ ዕጣን ናፈቀን እያሉ ነው ብለህ ባልክበት በክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት ትራዲሽን ነበረ? ኦኬ አልነበረም። ምንም ጥያቄ የለውም። እኔ አሁን የቤተክርስቲያን ስርዓት ስል የቤተክርስቲያን ስርዓቶቿ በሙሉ አዲስ ኪዳናዊ የሆኑ ወይም ደግሞ በሙሉ ሳከርድ የሆኑ ናቸው እያልኩኝ አይደለም። ለቤተክርስቲያኗ አፌክሽን አለኝ አሁንም ድረስ። አንተ እኮ ታዲያ አገልጋይ እኮ ሳሚ፣ እየመለስኩለት ስለሆነ እኔ አሁን ዕጣን ላይ ያን ያህል ችግር ካለባችሁ አላቅም። እኔ አሁን ቡናም ቤት ሳፈላ ዕጣን እወዳለሁ። ኤክስፕሬሽን እኮ ነው ኤርሚ ማለት። ዕጣኗ ስል መቼም ሊትራሊ በቃ ስለሆነ ዕጣንና ስለማጠንት ብቻ አይደለም እያወራ ያለሁት። በቤተክርስቲያኗ ውስጥ ያለን ስርዓት እወዳለሁኝ። አሁንም ለቤተክርስቲያኗ ፍቅርና ክብር አለ። ሳሚ ክርክር እንዳናደርገው እንጂ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለ ስርዓት፣ አባቶች ሐዋርያት ያልሰሩትን ስርዓት ምናልባትም አንተ እንደ ቴዎሎጂ አስተማሪነትህም በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ ያሉ የእምነት አባቶች የማያውቁትን ያልሰሩትን ስርዓት፣ ሐዋርያቱ ያላስተላለፉትን ስርዓት በመጽሐፍ ቅዱስ ቢሆናት። እሺ ቆይ ኤርሚ ይሄንን ከሁለት ነገር አንጻር ልመልስልህ። ተቆራርጠ ነው ማጨት ይችላል። ከፋት ነው እኔ ጋር ተቋርጠ ነበር መሰለኝ። ኦኬ እሺ፣ ከተቋርጠ እንዳልደግም ሌሎች ኤርሚ ድምጽ እየተቆራረጠ ነበር። ድምጽም ርቋል፣ እየተቆራረጥክም ነበር። ኔቶ ምንድነው ሪፖርት ሊሆን ይችላል። ኦኬ ሳሚ፣ እኔ ያልኩ በክርስቶስ ቤተክርስቲያን ታሪክ ውስጥ ቅድም ጠይቄ ይህንን የዕጣን ማጠንት ስርዓትን ቤተክርስቲያን ውስጥ አንድም የለም። አንድም በክርስቶስ ቤተክርስቲያን ታሪክ ውስጥ የሚያሳየን ሰው የለም። መጽሐፍ ቅዱሳዊ አይደለም።
አባቶችም ሰሩ ተብሎ የሚባለው የትኞቹ አባቶች ናቸው የሰሩት? አባቶች ከተባሉ ሐዋርያቱ ያልሰሩትን ስርዓት በሐዋርያቱ ጉባኤ ያልተደነገገ ድንጋጌ በኋለኛው ዘመን ላይ የመጣ ስርዓትን እሱን እንደ መምህርነትህም ጭምር አንተ ስትናገር አገልጋይ ነህ። በአማኑኤል ህብረት ቤተክርስቲያን የምታገለግል አገልጋይ ነህ። የቴዎሎጂ መምህር ነህ። የተናገርከው ነገር ትናንትና ቅድም እንዳልከው ኦኬ ኢሞሽናል ሆነ የተናገርከው ነገር አለ። አሁን ደግሞ ለማስተካከል የሞከርከው ነገር አለ፣ ግን አግባብ አይደለም። እያስተካከልኩ ሳይሆን ክሊር እያረኩ ነው። አሁንም ኤርሚ እኔ አሁን ማለት ዶንት ፑት ወርድስ ኢን አፍ ላይ ማለት ነው ማለት እኔ አሁን እያረኩ ያለሁት ነገር ክሊር ለማድረግ ነው። ለምን መሰላችሁ? አትሊስት በአካሄዳችሁ ባልስማማም እውነት ለመናገር እዚህ ካላችሁት ጋር ኔማቶሎጂካሊ ከመንፈስ ቅዱስና ከጸጋ ስጦታዎች ጋር ከአብዛኛዎቻችሁ ጋር ተመሳሳይ አቋም ያለኝ ልጅ ነኝ። ጴንጤነትን አስመልክቶ በፊት ለፊት ፕራውድሊ ጴንጤ ነኝ እያልኩኝ የምናገር ሰው ነኝ። እንደገና ደግሞ ይሄን አሁንም ቢሆን ክሊር ለማድረግ ነው እየተናገርኩ ያለው፣ ተገድጄ አይደለም። የጴንጤን ስነ መለኮት በስነ መለኮት ደረጃም ዩካሪስት ላይም ነገረ ቁርባን ላይ ወይም ደግሞ ቆይ አንዴ ዳኒ አንዴ ይሄን ልበልና ትቀጥላለህ። ስቴት አድርጌ ምንድነው በስጋ ወደሙ ላይም ያለን ትምህርት ወይም በእኛ አገላለጽ በጌታ እራት ላይ ያለንንም ትምህርት ሌሎቹንም ሲነኩ እኛው መካከል ካሉ ከሌሎች ትራዲሽኖች ጋር የሚሆን ከሌሎቹ ጋራ ዲፌንድ ማድረግ ሰው ነኝ። ይሄ ጴንጤነትን በራሱ ማለት ነው። ግን ደግሞ የኦርቶዶክስ ቤተክርስቲያንንም ሆነ የካቶሊክን ቤተክርስቲያን ላይ ያለኝ አቋም እንደ ቸርች እቀበላቸዋለሁ። ስትራክቸራሊ ዛሬም ነገም ደግመዋለሁኝ ከኛ የተሻለ ከፕሮቴስታንቱ ከጴንጤው ብቻ አይደለም ከፕሮቴስታንቱ አጠቃላይ ከኢቫንጀሊካሉ የተሻለ ስትራክቸር አላቸው። በሱ አዶር አረጋቸዋለሁ። ግሬትፉል የሆንኩባቸውን ነገሮች ነው ስናገር የነበረው። ካላንደር ስለሰጡን እናመሰግናቸዋለሁ። ቁጥር ስለሰጡን ዩኒክ አድርገውናል በዓለም ደረጃ አመሰግናቸዋለሁ። ሁሉንም ነገር በጥላቻና በእንትን አናድርገው ነበረ የትናንቱ እንትን ይሄ ነበረ ሲወራ የነበረው ምናልባት እንጂ እኔ ለምሳሌ ከጴንጤነት ወደዛ ልሂድ የሚልና በር ላይ ሆኖ የሚናፍቅ አይነት ሰው ሆኜ አይደለም። እንደዛ አይነት አንደርስታንዲንግ ወይ ኖሯችሁ ከሆነ ዛት ወዝ ኤክስፕሬሽን። እስኪ አስቡት አሁን አንተ ኤርሚ እዚህ ቀኑን ሙሉ ከአንተ ጋር በተደጋጋሚ በግልም አውርተን ስለምናቅ ስትቀጠቅጣቸው የምትውላቸውን የአጋንንታዊ ልምምዶችና ትምህርቶች እዚህ ያላችሁ ወንድሞችም ጭምር እነሱ ከተወገዱ እኔ እሄዳለሁ ነው ያልኩት። ብሄድ እነዚህ ተወገዱ ማለት እኔ ሌላ ቸርች ሄድኩኝ ማለት አይደለም፣ በሌላ አገላለጽ ማለት ነው። ለእኔ እንደዛ ነው እያወራ የነበረው። እሺ እሰማለሁ። ወንድምነት ቅድም አስወጥቶኝ ነበር። እሺ ቅዳሴዋን በጣም ትክክል አይነት እንደሆነ አይነት ወሬ ስታወራ ሰምቻለሁ እና ትክክል ነኝ ሳሚር? ቅዳሴዋ ትክክል ነው ሳይሆን ቅዳሴዎቿ ውስጥ ትክክል የሆኑ ትምህርቶች አሉ። በጣም መወዳቸው አድወር ማድረጋቸው ነው ያልኩት እንጂ ቅዳሴዋ ጀነራሊ ትክክል ነው አላልኩም። ግን ወሬ እንደዛ እየመረጥኩ አይደለም። ቪዲዮ ምናልባት ወይ ስታወራ ለምን አከፍቱት? ኤርሚ ቪዲዮን የማያሰማበት ምክንያት እኮ ቪዲዮን ከስር ጽፍልሃለሁ አታይም። አላየሁትም። ከኤልሱ እኔ ጋር መጣ አቅፊያት ነበረ። በጣም ይቅርታ ድምፅ አታሰሚኝም ነበር ታዲያ? ችግር የለም። ኦኬ ወደ ቪዲዮ እንሂዳ። ኦኬ ቴሌግራም አባዬ ስሊፒንግ ታይም ኦኬ መኝታ ሰዓት ነው። ኦኬ እሺ ንጹሁን ወንጌል ብቻ ንጹህ ወንጌልም ጴንጤ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘወይ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሁን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅ ነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁ።
ማጥንቱ እንኳን ረብስ ማረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። ኦኬ እንግዲህ አንዳንዱ ነገር ከደረጃ በታች አታድርጉት ብላል። ስለዚህ ማጥንቱ ሶሪ ነው የገባሁበት ለአንተ። ችግር የለም ወንድምህ። እሺ ቤተክርስቲያኒቷ ንጹህ ወንጌል አላት ብለህናልና እስኪ ንጹህ ወንጌል ንገረን ሳምሻ። ሰዎች የሚድኑበት ህይወት የሚያገኙበትን ንጹህ ወንጌል አላት ብለናል። እስኪ ንገረን። ንጹህ ወንጌል አላት። ንጹህ ወንጌል ላይ የደረሰችው አጋንንታዊ ትምህርቶች አሉ። ይሄ የተቆረጠ ቪዲዮ ስለነበር ነው። ከዛ አክቹዋሊ አይ ዶንት ሃቭ ቱ ኤክስፕሌን ፎር ዩ፣ ግን ያልኩትን ልናገር። አመንከኝም አላመንከኝም የገባው እኮ ብራዘር ያልከውን ነገር ተጠይቀ ለማውራት ነው። ዳኒ አንተ ኤክስፕሌን ማድረግ አይደለም። ኤክስፕሌን ማድረግ ካልቻልክም ትገባለህ። መግባት አይጠበቅብህም። ኤክስፕሌን እያደረኩልህ ያለው በአንተ መልክ እኮ ማድረግ የለብኝም ልትል አትችልም ነው የገባው። ኤክስፕሌን ማድረግ እስከሆነ ድረስ ኤክስፕሌን ማታረግ ከሆነ ምንም የሆነ ነገር እዚሁ ጋር ተናግሬያለሁ። ቪዲዮ ላውጣና እሺ ኤርሚ ወይ የምፈልግበት ቦታ ታቆማለህ። ካልሆነ ክሊር ለማድረግ ሳሚ ጥያቄን አንዴ ስማኝ። ጥያቄን አንዴ ስማኝ ሳሚ። የሚጠቅም እንዲሆን ጥያቄን አንዴ ስማኝ። እሰማሃለሁ። አይ ነው እሰማሃለሁ እኮ ጥያቄን ግን ስማ። ቤተ ክርስቲያኒቷ ንጹህ ወንጌል አላት ብለሃል። ያንን ንጹህ ወንጌል ንገረን እንስማ በደስታ። ይኸው ሚውት አድርጌያለሁ። ኦኬ ንጹህ ወንጌሏን ያነሳች ቀን የሚል ቃል ሰምተሃል? እሱን የምታነሳው ንጹህ ወንጌል ያልከው ሰምተሃል ወይ? ሰምተኸዋል ወይ? አዎ ሰምቻለሁ ወይ አልሰማህም? ለዛ ነው እየጠየቅኩ ያለሁት። ንገረን። ንጹህ ወንጌል እኮ ያነሳችው ቃል የምትል ቃል ሰምተሃል ወይስ አልሰማህም? አዎ ንገረን። እሱ ንጹህ ወንጌል ንገረን። እሱ ያነሳችው ቀን የሚል ቃል ሰምተሃል ወይስ አልሰማህም? እኮ አላት ብለህ የለ? አዎ ሰምቻለሁ። እሱ ንጹህ ወንጌል ንገረን። ያነሳችው ቀን ካልኩኝ ጥላዋለች ማለት ነው። በሌላ ኤክስፕሬሽን በጣም ሲምፕል በሆነ የላንጉጅ ኮንስትራክሽን ጥላዋለች ማለት ነው። ይሲ በሌሎች ይሄ ደግሞ የተቆረጠ ቪዲዮ ስለነበረ እዛ ጋራ ያነሳችው ቀን ያልኩበትን ነገር ሳብራራልህ ብዙ አጋንንታዊ ትምህርቶች እዛ ንጹህ ወንጌል ላይ ደርታለች። ብዙ አምልኮተ ሰብ ላይ ያሉ ትምህርቶች ደርታለች። እሱን ግን ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹህ ወንጌል የላትም እያልከን ያለኸው አሁን ባለችበት ሁኔታ? አዎ ንጹህ ወንጌሉ ላይ ደርታለች። ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁት። ምን አረግ ነበረ ታዲያ? ጥያቄ ግን ሳምሻይ አሁን ግን ንጹህ ወንጌል የምትለው አላት እጇ ላይ? ንጹህ ወንጌል የሚባል አለ አሁን ላይ? የላትም አሁን ላይ። ለዛ ነው እኮ ውጡ ምለው ዳኑ ምለው ለዛ ነው የላትም። ተመልሶ ነው ያለሽ። ዋናው እሱ ነው እንደዛ። ምክንያቱም ይኸውልህ ሳሚ የኛ ፖይንት አገልጋዮች ነን። በአንድም በሌላም ሰው ያቀናል። እኛ እርግጠኛ ሆኜ የምናገረው ማለት ነው እዚህ ቲክቶክ ላይ ይሁን ሌሎች ቤተክርስቲያኒቷ ውስጥ በአንድም በሌላም አገልግለው የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ። እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱት። ናፍቆናል የምትሉት ነገር ኦል ዲው ሪስፔክት አይ አም ሂር። እኔ እዚህ ጋር ብቻ ነኝ ያለሁትና አንተ እያልክ በቃ ናፍቆኛል እሄዳለሁ የምትል ሰው በቃ በተለይ ቅድም ታስቀመጥካቸው ሶፊ እንኳን ታሳዝነኛለች። ከነ ሶፎንያስ ጋር ግን ቤካዬ አንዴ እሺ፣ ለምሳሌ ስለ ስትራክቸር አውርተሃል። የሚያስጠላ የሚል ቃል አይነት ተጠቅመ ማለት ነው። ኦኬ በደንብ በማስተዋል ስማኝ። አንተ ያለህባት ቤተክርስቲያን ያው ስለ ጴንጤነት ስናወራ ስለ ህብረት ነው የምናወራው አይደል? ስለ አንድ ቤተክርስቲያን ወይ ደግሞ ስለ ህብረት የምናወራቸውን ጉዳዮች ሚስ የምታደርገው አይመስለኝም። ኦኬ አንተ ባለህባት ቤተክርስቲያን ውስጥ የሚያስጠላ ስትራክቸር አለ? ኦርቶዶክስ ያላት ያንተ ግን የምታገለግልባት ቤተክርስቲያን የሚያስጠላ ስትራክቸር አላት? አይዳኒ አሁን አንተ ፖለቲካ እየሰራህ ነው። ምንድነው? እኔ አማኑኤልንም ጨምሬ ነው የኢትዮጵያ ወንጌል አማኞች ህብረትን ስል ማለት ነው። ኢትዮጵያ አማኑኤል ስለ ህብረት አይደለም የሚያወራው ወዳጅ። ቆይ የሚያስጠላ ስትራክቸር ስለ ወንጌል አማኝነት ነው እያወራ ያለሁት። ስማኝ፣ አንተ ያንተ ነው የራስን ፖለቲካ አፌ ላይ እንድታስቀምጥ አልፈቅድልም ዳንዬ።
እኔ እያወራ ያለሁት ነው እየጠየቅኩ ያለሁት እኔ ፖለቲካ ስለ ሎካል ቸርች አይደለም እያወራ ያለሁት ወይ ስለ አንድ ዲኖሚኔሽን አይደለም እያወራ ያለሁት ስለ ኢቫንጀሊካል ቸርች ነው እያወራ ያለሁት። ኦኬ ወላየ ስህተትህን ላሳየህ። ኦኬ ስህተትህን ላሳየህ። የመጀመሪያው ስህተት ምንድን ነው ያወራኸው? ኦርቶዶክስ ቤተክርስቲያን ራሷን የቻለች ወጥ ናት አይደለ? በኦርቶዶክስ ውስጥ ሌላ እንደ ሙሉ ወንጌል ህብረት ያላት አብያተ ክርስቲያናት አይደለችም አይደል? ራሷን የቻለች አንድ ቤተክርስቲያን ናት። ያ ማለት ምን ማለት ነው? ልክ አንተ እንደምትለው እንደ አንድ ያንተ እንዳለህበት ህብረት ማለት ነው አይደል? ሶ አይደለም ኔቨር እንደዛ አይደለም ማለት ኮምፓሪዝኑ አማኑኤል ህብረት ቤተክርስቲያን አይደለ? ቤተክርስቲያን ህብረት ያንተ ያለህበት ቤተክርስቲያን ልክ እንደ ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። ኧረ በእግዚአብሔር በጣም ኤሌመንተሪ ዲስከሽን አታድርገው። በጣም ሲሊ ነገር ነው እያወራን ያለ ነው። ከዚህ የተሻለ ትልቅ ጥያቄ ካላችሁ በመልስ ይሻለኛል። ከሆነ መልሶ አብራዘር ከሆነ እየመለስኩልን ያለው ስማኝ። እሺ እዛው ጋራ እዚህ ጋራ ያለነው ሰዎች እንኳን የተለያየ አይነት ነገር ነው ያለነው። ለምን እዛ ጋር ሪፎርምዱ ሙለታ አለ? ለምን እዛ ጋራ ሜኖናይት ቸርች ውስጥ የሚያመልከው ኤቢ አለ? አሁን ከፍቶ ማሰማት ይችላል። እዚሁ ጋራ ያለን ሰዎች እንኳን የተለያየ አይነት ስትራክቸር ነው ያለን። የጴንጤ ስትራክቸር ያስጠላል ያልኩትኝ እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ እንትን ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም። የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታቀው የኢትዮጵያ አማኑኤል ህብረት ቤተክርስቲያን በኢትዮጵያ ወንጌል አማኞች ቤተክርስቲያን ውስጥ አንድ ዲኖሚኔሽን ናት እንጂ የወንጌል አማኞችን በሙሉ በስሯ አድርጋ የምትመራ ቤተክርስቲያን አይደለችም። እሱን ነው እያወራን ያለ ነው። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትል አንድ ስትራክቸር ነው፣ አንድ ሃይራርኪ ነው ያለው። በዛ ሃይራርኪ ስር ክሊር ነው። እሱን አይደለም የጠየቁ በቃ እኔ ደግሞ እያወራ የነበረው እሱን ነው። አንድ ሃይራርኪ ማለት የጠየቁ አሁንም ክሊር እንድታደርግልኝ እችን ብቻ አልጠልንና ለወንድሞች ልስጥ። የጠየቁ ጥያቄ ስትራክቸር አውርተ አሁን የወንጌል አማኞችን ህብረት ነው የምታወራው አይደል? ህብረትን አውርተ የአጠቃላይ የኦርቶዶክስ አብያተ ክርስቲያናት ህብረትን ኮምፔር ብታደርግ አንድ ጉዳይ ነው። ኦኬ አንድ ጉዳይ ነው። አየህ ህብረት ነው እያወራ ያለው። ለምሳሌ የኢትዮጵያ ኦርቶዶክስ አውርተ የግሪክ ኦርቶዶክስ አውርተ ተዋህዶ ቤተክርስቲያን ህብረት የሚባል አለ። አንዴ ወዳጅ አለ። ቆይ ዳኒ ስለዚህ በሌለ ነገር ነው ኮምፔር በሌለ ነገር ነው ኮምፔር እያደረክ ያለው። እኔ አይደለሁም በሌለ ነገር አንዴ ወዳጅ ለምሳሌ አንድ ልጨርስ ስታወራ ጨርስ ከሆነ የፈለከው ጨርስ። አይ አንተም ዝም ብለህ እኮ ነው የጨረስከው ሳምሻ። አየው አሁን የወንጌል አማኞች ህብረትን አንስተ ከአንዲት ዲኖሚኔሽን ጋር የምታወዳደር ከሆነ ትክክል አይደለም። ኦኬ ስለ ህብረት የምታወራ ከሆነ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግሪኩ ኦርቶዶክስ ቤተክርስቲያን በሚስጥራት ደረጃ አንድ ናቸው ወይ ነው ጥያቄው። አይደሉም። አንድ የግሪክ ኦርቶዶክስ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቁርባን ይወስዳል ወይ? በጭራሽ። በነገረ ክርስቶስ ላይ አንድ ነው ወይ? አይደለም። አየህ ኮምፔር ራሱ ስታደርጉ እኔ እንዴት ኮምፔር እንደምታደርጉ ይገርመኛል። ከአንድ ከተማረ ቴዎሎጂ አውቃለሁ ከሚል ሰው ጋር የሚገናኝ ሀሳብ አይደለም የምታወሩት። አየህ አብያተ ክርስቲያናት ህብረት የወንጌላውያን አብያተ ክርስቲያናት ህብረትና አንዲት ዲኖሚኔሽን እንዴት አንድ ሊሆን ይችላል? አየህ ዲኖሚኔሽን የምታወነሳ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታነሳ ከሆነ በስትራክቸር ደረጃ አንዴ ልጨርስ። በስትራክቸር ደረጃ ማውራት ካለብህ አሁን ስትጠቀም ቃላቶችን በስነ ስርዓት አሁን ቴዎሎጂ መማር አለመማር እዚህ ጋራ የፈለግከውን ቴዎሎጂካል ነገር አንስተህ ቻሌንጅ ማድረግ ኤክስፖዝ ማድረግ ይችላል። ስትራክቸር ቴዎሎጂ ስላለ ማለት ነው። ብራዘር ቀጥልሽ። አንዴ ወዳጅ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ችግር አለ በጣም ስትራክቸሩ አሪፍ ነው ብለህ የምታነሳ ከሆነ ካለህበት ከራስ ዲኖሚኔሽን አንሳና አውራ ትችላለህ። ምክንያቱም አሁን አንድ ዲኖሚኔሽን ያወራው የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ጉደኛ በጣም የሚያምር የሚያስቀና ስትራክቸር አላት ትልና ከዛስ የኔ ያለውባት የአማኑኤል ቤተክርስቲያን ህብረት ያስጠላል ስትራክቸሯ ብለህ ማውራት ትችላለህ። ነው አይደለም? እንደዛ አይደለም እየተወራ ያለው በኢትዮጵያ ውስጥ ስላሉ የወንጌል አማኞች ቤተክርስቲያንና ስለ ኦርቶዶክስ ቤተክርስቲያን ነው። አሁንም
አንተ የምትለው አይነት ንጽጽር ኖሮ አያውቅም። ባይዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሙሉ ወንጌልና እንደ አማኑኤል ናት ብለህ የምታስብ ከሆነ አንተ ነህ ማስተካከል ያለብህ እንጂ እኔ አይደለሁም። እንደዚህ አይነት አርጊውመንት ውስጥ መግባት ላይኖርብን ይችላል። አንተ ነህ ኮምፔር ያደረከው። ምን እያልክ ነው ካልከኝ አንተ ነህ ኮምፔር ያደረከው። ስለዚህ እኔ ሞግተኝ፣ ይኸው ጥያቄ ጠይቀኝ። ስህተት ነው የምትለኝ ከሆነ ጥያቄ ጠይቀኝ። ስህተት ነው ያወራው የምትለው ከሆነ ምኑ ጋር ነው ስህተት ያመጣሁት ጠይቀኝ። እኔ ልክ እንደጠየቅኩ ማለት ነው። ምክንያቱም ህብረትን ከአንዲት አብያተ ክርስቲያናት ጋር ኮምፔር ነው እያደረገ ስህተት ነው ህብረትን ማለት ነው። ስህተት ነው። ጥሩ የወንጌል አማኞች አብያተ ክርስቲያናት ህብረት ነው ወይስ አንድ ራሱን የቻለ እንደ አንድ ቤተ እምነት ነው የምታየው? እኔ አሁን ስንት ማንሳት የነበረባችሁ ጥያቄ ያለ ይሄንን ሳወራ ራሱ ለእኔ በጣም ነው ማዝነው፣ እውነት ለመናገር ግን ለመመለስ ያክል መመለስ ካለብኝ እንደዚህ አይነት ኮንክሉዥን ግን ማታወራ ከሆነ ተሳስተህ ሌላ ጊዜ አንዲት አብያተ ክርስቲያናት ከህብረት ጋር ኮምፔር አይደረግም። ምክንያቱም አንድ አይነት ስትራክቸር አለን ብለን አይደለም እኛ አንድ የሆን ነው። ስለ ስትራክቸር ልንገርህ እኔ የወንጌል አማኞች ስማኝ፣ እኔ ዳኒ ስለ ቤተ ክርስቲያንና ስለ ክርስትና ስናወራ ለምሳሌ እስልምና እንላለን እዚህ ሀገር ውስጥ ያለን ሃይማኖት ስናነሳ፣ ከዛ ክርስትና ውስጥ ደግሞ የምናነሳቸው 3 ካቴጎሪዎች አሉ። የወንጌል አማኞች ይባላል፣ ኦርቶዶክስ ይባላል፣ ካቶሊክ ይባላል። አትሊስት እነዚህ አይነት እንትኖች አሉ፣ ተቋማቶች አሉ። አሁንም የኢትዮጵያ ካውንስል የሚለውን የወንጌል አማኞች ካውንስል የሚለውን ስታመጣ አንድ ስትራክቸር ውስጥ ለመሆን ተፈልጎ የተመሰረተ ነው። ለምን ኢትዮጵያ ውስጥ ያሉ በወንጌል የሚያምኑ ሰዎች ወጥ የሆነ ስትራክቸር እንዲኖራቸው በማሰብ ማለት ነው። አየህ፣ እየተወራ ያለው ንጽጽሩ በዚህ አግባብ ነው። እኔም ሳወራ የነበረው በዚህ አግባብ በዚህ አግባብ የምናነሳ ከሆነ ኮምፔሩን አይደለም የምናወራው። ህብረትን ከአንዲት ቤተክርስቲያን ጋር ስትራክቸር ጋር ኮምፔር ማድረግ ስህተት ነው። እኔ ደግሞ ህብረት የሆነው ከህብረት ጋር ህብረት የሆነው አንድ ሲስተም ስለሌለ ነው እያልኩ ያለሁት። ኤኒዌይስ እሺ፣ ሌላ ጥያቄ ችግሩ አሁን ይሄ 8 ሰዓት የሚያስወራን ነገር ስለሆነ ዳንዬ የስትራክቸር ጉዳይ ነው አይደል? በቃ ስትራክቸር ጉዳይ ላይ አሁንም የማምነው ነገም የማምነው ይሄ ነው። አንተ ልክ አይደለም ብለው ሰደው እኔ ደግሞ በጣም ትክክለኛ አገላለጽ ስታደርግ ለሌላ ጊዜ ማለት ነው። አይ ኖ ምንም ለሌላ ጊዜ ብለህ እንትን ለማለት አትሞክር። አሁንም እኮ እንዲሁ ስንደክም እንውላለን በሚል ሀሳብ እንጂ ከህብረት ጋራ ኮምፔር አይደረግም ነው በቃ ፖይንቱ እሱ። ዳኒ ዴታ እዚህ አገር ላይ ዴታ ሲሰበሰብ ቆይ የህዝብ ቆጠራ ዴታ ሲሰበሰብ ስታቲስቲክስ ላይ የወንጌል አማኙ በአንድ ካታጎሪ ስር ነው የሚያርፈው ወይስ አይደለም? የሙሉ ወንጌል ለብቻ ተብሎ ነው የሚመዘገበው? ስለ ስትራክቸር የአማኑኤል ለብቻ ስለ ስትራክቸር ነው ያወራው። አንድ ካታጎሪ ነው ያለው። ዩ ሲ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ሌላ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? አንድ አትደረብ። ኢትዮጵያ ውስጥ ሌሎች የኦርቶዶክስ ቤተ እምነቶች ልክ እንደ ኢትዮጵያ ኦርቶዶክስ ወይ ደግሞ እንደ ወንጌል አማኞች ብዙ ሆነው ቢሆን ኖሮ አንድ ላይ ለምሳሌ ምስራቁንም ቢሆን አብሮ የሚይዘውን ሐሳብ አንድ ራሱን የቻለ አንድ ምን ይኖራቸዋል? ራሳቸውን የቻሉ አንድ ካታጎሪ ይኖራቸዋል ማለት ነው። አሁን ኮምፔር እያደረክ ያለው አንዲት ቤተክርስቲያን ናት። ለምሳሌ የግሪኩ እዚህ ውስጥ ገብቷል፣ የግሪክ ኦርቶዶክስ ውስጥ እዚህ ውስጥ አልገባም። ብራዘር ሌላውን ቤተክርስቲያናት የሚወክል የኦርቶዶክስ ውስጥ አለ የለም። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ አንዲት ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። በቃ ስትራክቸሯ አንድ ነው፣ ሌላ ምንም የላትም። ስለዚህ አንድ ስትራክቸር ያላትን ቤተክርስቲያን ወስደ ብዙ ህብረት ካላቸው ጋር እንዴት ነው አንድ የሚደረገው? አይደረግም። ዛት ዋዝ ማይ ሴንተር ኦፍ አርጊውመንት ባይ ዘ ዌይ። አሁን መጨረሻ ላይ ያልከው ነው የእኔ የሙግት ሐሳብ ራሱ ማለት ነው። አሁን ቅድም እንደጠየቅኩ ቆይ አንዴ ለምን ታዲያ እዛ አልተጠቀምኩም? ሳሚ ቆይ ስማኝ፣ እኔን የመንግስት በአምስት ዓመት አንዴ ጥያቄ ሳሚሻ ዳኒ እኮ ቆይ ስማኝ፣ በአምስት ዓመት አንዴ እግዚኦ ማህርነ ክርስቶስ። የማሰማኝ ከሆነ በቃ አላውራ። የምሰማኝ ከሆነ ግን ከጠየቀኝ በኋላ የምመልስልህ መልስ መንግስት እንኳን በ5 ዓመት አንዴ ለሚያደርገው ህዝብና ቤት ቆጠራ የወንጌል አማኝ ብሎ ሙሉ ወንጌል ለብቻ፣ አማኑኤል ህብረት ለብቻ፣ መሰረተ ክርስቶስ ለብቻ፣
መካነ ኢየሱስ ለብቻ፣ ቃለ ሕይወት ለብቻ እያለ አይመዘግብም። መጥቶ ሲጠይቅህም የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘዌ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም አሁንም ማለት ነው። ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ የምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አይደለም። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ እዚህ ጋር አዳርገህበት ተለፍ። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይሄንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኛል። ኦኬ ተቋማዊ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳምሻ ከፈታው ማይኮ። አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ። 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራይ አሁን መንበረ ሰላማ 5 ፓትሪያርክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት መሐሙድ አህመድ ኦፊሻሊ መንግስትም ተቀብሎት እርምዬ መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው አይደለም? የመንበረ ጴጥሮስ 5 ኪሎ ያለው አይደለም? የመንበረ ጴጥሮሱ ላይ አይወስኑም። ብፁዕነታቸው አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበል ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን የሚመራው ነው ብዬ ጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም? ያለው ፓትሪያርክ ሳሚ ለምን አታውቅም? ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ አላውቅም ነው። ሳሚ እንዴት ነው የማታውቀው? አይ ነው አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ነው ደግሞ ባይዘው እንደዚህ አይነት ይሄ እኮ ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ የጥላቻ ጥግ እየነገር አንተ አታውቀውም። እኔ ልንገርህ ብፁዕ ቅዱስ ማትያስ እኔ አንተን ራስህን ልጠይቅህ ኢትዮጵያ ውስጥ መንግስት አክኖሌጅ ያደረገው ህዝቡ በኋላ ጠይቀኛለህ። በኋላ ጠይቀኛለህ። ኦርቶዶክስ አሁን ፓትሪያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ። 20 ጉዳይ ስለምወጣ ቶሎ ጠይቁኝ። ሌሎችን ካሉ ስትራክቸር ላይ ብቻ እንዳንቆይ ነው። እሺ አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነኝ ትላለች? የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላቀውም ብለህ አልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይስ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ። የኦሮሞዎቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው?
የትኛውን አስተዳደራዊ ተቋም ነው የምንጋራው? ከየትኛው ነው? እሺ ልመልስ አሁን። እሺ ቴንክ ዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቀደምም እንዳልነው ከድሮ ጀምሮ የምናውቃቸው ደግሞ እስኪዝሞች አሉ፣ እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሳቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ አገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው ብለን አይደለም ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው ወይም ኦቶሪቲ የሆነበት ቦታ የት ነው የሚለውን እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይሄ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዚቲቭ ነገሮች አሉ። እነዛ ፖዚቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌም ሁሉ ሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ ሚካኤልን ገለል አድርጋ ቅዱሳን ሰዎችና ቅዱሳን መላእክት የሚሉትን በሚል ስም አጋንንት ህዝቡን እያሳወረ ያለበትን ትምህርት ገለል ያለች ቀን ለእኔ በሙሉ ወንጌልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ምንም ልዩነት አይኖርም። ለምን? በአማኑኤልና በመሰረተ ክርስቶስ መካከል ልዩነት አይኖርም ብዬ እንዳልኩ እና ደግሞ ብዬ የነበረው ምንድን ለዳያሎግ አትሊስት ኦፕን እሆናለሁ ዶግማዎቿ ላይ። ለምን ዶግማዎቿ ላይ እኔ በግልጽ ተናግሬያለሁ። ምንድን ነው ያልኩትኝ? የህፃናት ጥምቀትን አልቀበልም። ለምን? እኔ ፔንቴኮስታል ቴዎሎጂን ስለሆነ ሰፖርት ማድረገው። የህፃናት ጥምቀትን ወይም ኢንፋንት ባፕቲዝምን የሚቀበሉ ግን እኛ መካከል ኮምፕሮማይዝ አድርጌ አብሬያቸው ለዲያሎግ የምቀመጣቸው ወንድሞች አሉኝ። አዜ ቸርች ሪኮግናይዝ ማድረጋቸው ዛሬም እኔ በተለይ ከመንፈስ ቅዱስ የጸጋ ስጦታና ስራ ጋር በተያያዘ ኒማቶሎጂካሊ ጴንጤ ነኝ ብዬ የማምን ሰው ነኝ። ማንም አይሰጠኝም፣ ማንም አይነጥቀኝም ጴንጤነትንም ማለት ነው። ያለኝ አቋም ሳሚ ምንድን ያለው አቋም የምትሉ ከሆነ ይሄ ነው አቋሙ። ለአንድና ለመጨረሻ ጊዜ የምናገረው ይሄን ነው። እንግዲህ በእኔ በኩል በቂ ነገር ክሊር አድርጌያለሁኝ። ቴንኪው፣ ተባረኩ። ኦኬ፣ ለዚህ አሁን ቢስተካከል እንሄዳለን ምናምን ብለህ ላልከው አንተም ይሁን ሌሎች ወንድሞች ወገኖች ቤተክርስቲያኒቱ ከላይ ያሉ አባቶችን ታውቃቸዋለህ ብዬ አስባለሁ። ካላወቅህ ግን እኔም አሳውቅሃለሁ። የኔንም ካላመንክ አንተ ጴንጤና አሁን አላምንህም ብለህ ካልከኝ እነሱ ይንገሩህ። እንዲያው ቢስተካከልኝ እመጣለሁ አለች። ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረግ ብታደርጉት መነጽሩ በጠቅላይ ሚኒስትር እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናለሁ። ምንድን ነው ይሄ? ለራስሽን ኦርቶዶክስ የምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ
አይ ሳሚ፣ እኔ አንድ ጥያቄ ነበረኝ ግን ወጣ ባትወጣ ጥሩ ነበር። አንድ ጥያቄ ነበረኝ ካሰማው በኋላ መልሱን እነሱ ይንገሯችሁ ብለን ነው እኛ ብንነግራችሁም እዛ ቤት ደጅ ጥናት እየጠናችሁ ያላችሁ ለመመለስ እጣኑ ነጠላው ብላችሁ የምትሉን ወገኖች እኔ አንድ ጥያቄ ነበር ሳሚዬ ከመጣ ማለት ነው። ቴንክ ዩ። እና ምን ይላሉ? ያ እሺ ኤርሚያ አንድ ጥያቄ ከሆነ ይጨርሱና ሰጥናለሁ ጠይቃለሁ። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላታደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ የሚጨነቅበት አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አብዴት ብናደርጉ አስተምሮም የለም። በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባለህ፣ እኔ እንደተቀባሁት፣ ታስቀድሳለህ፣ እኔ እንደማስቀድሰው። ለእኔ የሚደረገው እናንተ የሚደረገው እኩል ነኝ። ኤርሜ ጥያቄውን ጠይቀኛ፣ ሰዓት እየሄደብኝ ስለሆነ። ስለዚህ እንደዚህ እያሉ እየመለሱ ነው። ችግር የለም። እሺ ጥያቄ ልጠይቅ ሳሚ። ቲክታክ ከመጣ ስንት ዓመት ሆነ ሳምሻ? እኔ ወደ 2 ዓመት ከ3 ወር ከ4 ወር ሚስቴ ስትወልድ ነው አይ ቲንክ የመጣሁት። እንደዛ ገደማ ነች ልጄ። እንደዛ ነው 2 ዓመት ከ3 ወር ከ4 ወር ቲክታክ ከመጣ። በጣም ከይቅርታ ጋር በብዙ አክብሮት ነው ይህን ጥያቄ የምጠይቅህ። በዚህ 2 ዓመት ከ4 ወር ቆይታ ውስጥ በቲክቶክ አንተ ቤት ከፍተህ ስታገለግል በአንተ አገልግሎት ስንት ሰው ወደ ጌታ መጣ? ከትልቅ ይቅርታ ጋር ዳታ የያዝኩ ስላልነበር አላውቀውም። ኦፊሻሊ ግን በግምት አይ ነው ልገምትልህ አልችልም። ንገረኝ። እቺን ያው የጥያቄዋንም ምንጭ ስለማውቃት ነው። ግን ዳጊም ላይ ሆኖ ሲጠይቅ ስለነበር ማለት ነው። ዳጊ ጠይቅ ማለት እኔ ጠይቅ ማለት አብረን ስለምናገለግል ማለት ስንት ሰው ጌታ እኮ ለዛ ነው እኮ የምለው የመንፈሱን አብረን ነው የምናገለግለው። ዳጊሻ ጠይቅ ማለት እኔ ጠይቁ ማለት ነው። ኦኬ እኔ ባይዘዌ የመጣው ጊዜ ከእናንተ ጋርም እየገባው አብሬ እንግዲህ ያገለግል ነበር። አሁንም እያገለገልኩ ነው። እንዳልክ ቤት ገብቼ ያገለግል ነበር። ብዙ ሰዎች ጌታን ተቀብለዋል። ብዙ ሰዎች ቆይ እኔ ለእናንተ አይደለም ይሄንን ዳታ ኤርሚ ቆይ አንዴ እኮ ስማኝ አንዴ ኤርሚ ይሄ በጣም የማልወደው አካሄዳችሁ ነው። ባይዘው ከምትሰሩት ስራ ጋራ አብሮ ማሄድ አካሄዳችሁ ስለሆነ ምናልባት ጌታ ምግል ከሰጠኝ ማውራት እፈልጋለሁ። አንደኛ ይሄ ነጩ ዙፋን አይደለም እናንተ ጋር ማስቆጥረው። ሁዋሪው ማን ናችሁ? ምንድን ነው? በወንድምነት ተከባብሮ እየጠየከኝ ከሆነ ልመልስልህ ይችላል። ለአብራራ ስል ግን እንደዚህ እየገባ እየተጫንክ አስቆጥረኝ። ይቅርታ ብዬ አልኩ። ለዚህ ነው ልብ በል። ይቅርታ ብዬ በወንድምነትን አክብሬ በአማኑኤል ቤተክርስቲያን ያለ ወንድም ስለሆንክ እንደ ቴዎሎጂ መምህርነትህ እንደ አገልጋይነትህ ወደ ሶሻል ሚዲያ እሱን እየተከታተልኩኝ ዴታ ስላልነበረ ምን ችግር አለው? ምን ያህል ሰው ጌታን ተቀበለ ነው ብያልኩ። አላውቅም። ለእኔ አንድ ሰውም ቢሆን ባይዘው ጥያቄው ልክ አይደለም ኤርሚ። ምን ያህል ሰው ጌታን ተቀበለ ሳይሆን ስንት ቀን የነፍሳት ጥሪ አድርገህ ታውቃለህ ነው የሚሆነው። በጣም ብዙ ቀን አድርጌ ከዛ የቪዲዮ ማስረጃ ያመጣልሃል ማለት ነው። አላመጣም። ማንሽ ዋሪው ለምን ማመጣልሽ? አንተ ራስህ አንተ ራስህ ስነ ስርዓት ያዙ እንጂ ነፍሳቱንማ ላያውቅ ይችላል፣ ግን የነፍሳት ጥሪ አድርጎበት የሚያውቅበት ቀን የለም። ለምንድን ነው ማመጣው? ቆይ እስኪ ንገሪኝ። በቃ በጋሻው የምታናገርበት ቀን ነው። አንዳችሁ አውሩና በቃ ምን አልሽ? በቃ በጋሻውን የምታብጠለጥልበት ቀን ነው ያለህ እንጂ ለነፍሳት ጥሪ የምታቀርብበት ቀን የለህ። ከዛ ለዛኔ ሲሆን ጥብቅና ላይ ከተነሳ ወደኋላ አልልም። በጋሻው ወንድም የነፍሳት ጥሪ ሳይሆን ወደኋላ ስቴት ማድረግበት አይደለም። አሁን በቃ በዚህ አይነት አግባብ ነው ግባ ያልከኝ ኤርሚ። በቃ አሁን ነፍሳቱን ቁጥር አታምጣ፣ ግን ጥሪ አቅርበህ እንኳን የምታውቅበት ለምን አመጣልሻለሁ ላንቺ። ቆይ በቃ አታውቅማ። እዚህ የምትመጣው የቴዎሎጂ እውቀትህን ለማሳየት ነው። ገባህ አይደል? ደጋረኩ እሱንም ቢሆን በቃ ይሄ ነው ያንተ ባህል። ትቢት ያለቀቀ በጣም ትቢተኛ ስለሆንክ በቃ በቃ እሺ። እኔ ከአንቺ ጋር አሁን ወርጃ አላወራም። ሌላ ጥያቄ ካለ ልመልስልህ። በቤት ልታሰድበኝ ካልሆነ በስተቀር የምነግራችሁ ግን የእውነት ወንጌል ልታገለግል ከሆነ እዚህ ያላችሁት ማለት ነው። ይሄ አካሄድ
ለማናችንም አይጠቅም። እኔ ኤርሚ ከአሁን በፊትም ብዙ አውርተን በውስጥም እየተደዋወልን እናወራለን። እኔ አሁን እናንተ ጋር ጀስቲፊኬሽን የምሰጥበት ምንም አይነት አግባብ የለም። እንደ ወንድም ይቅርታ እኮ ብለን እኮ አድምጠኝ። አይ ኤርሚ እንደ ይቅርታ ብለህ እያሰደብከኝ ይቅርታ ብለህ መስመር አልፋችሁ ጋስላይት ታረጉኛላችሁ። ምንም የሰደበች ነገር የለም። ቆይ ሳሚ አነጋገርህ ነው ለማን አሁን ማን እንዲታነጽበት ነው? ሳሚ አነጋገርህ ነው እንደዚህ እንድትናገር ያደረገችው እንጂ እየሰደበች አይደለም። ምንድን ነው እሱ አነጋገር? ንገረኝ። ቆይ አድምጠኝ። አነጋገርህን ሳሚ እየሰማኝ እኔ ገና ስጀምር በጣም ይቅርታ ብዬህ በጌታ ወንድማችን የአማኑኤል ብረት ቤተክርስቲያን አገልጋይ ነህ፣ የቴዎሎጂ መምህር ነህ ብዬ ነግሬ ስንት ዓመት ሆነ ከመጣ ወደ ቲክታክ አልኩ። በጣም ይቅርታ ለዚህ ጥያቄ እያልኩ እየነገርኩ እዚህ ላሉ ወንድሞች ሁሉ ጭምር ነው ይቅርታ የምጠይቀው። ኦኬ 2 ዓመት 4 ወር ሆኖኛል። ኤርሚ በጣም ይቅርታ ብለኸኝ ኢንሰልት ብታረገኝ ይቅርታው ስድቡን ያጠፋል። ቆይ አድምጠኝ። ቀድሞ ይቅርታ ማስቀደም። ቆይ አድምጠኝ፣ ስማኝ ሳሚ። በጣም ይቅርታ ብዬ ይህን ጥያቄ ማወቅ እፈልጋለሁ። ምክንያቱም አንተም ላይ ሁሉ ሌሎች ቴዎሎጂያንን ብለው ያሉት ላይ እኛ ቢግ ኩዌስችን አለን። በጣም ትልቅ ጥያቄ አለን። ለወንጌል ስራ እንቅፋት እየሆናችሁ ስላለ ማለት ነው። እውነቱን ስነግራችሁ ለወንጌል ኤርሚ ይሄም በጣም ቢግ አሰርሽን ነው። ይሄም ሌብሊንግ ነው። ስሰጥ ተሳስቼ ከሆነ ታረመኛለህ። ደረባ ታውራ አይደለም ኤርሚ ስሰድብህ ዝም ብለህ ስማኝ ነው እኮ እያልካለህ። ይሄ እኮ ስሰጥ ታውራ። እስኪ በምንድን ነው ወንጌል እንቅፋት የሆነው? ቴዎሎጂያንን ብላችሁ የምትሉት እዚህ ሶሻል ሚዲያ ላይ ከመጣችሁ ጊዜ ጀምሮ በአንተም ቤት ይሁን በሌሎቹ ውስጥ ጌታን ወንጌል ሰብካችሁ ጌታን ሰዎች እንዲቀበሉ ጥሪ ስታደርጉ ያልዳኑ ሰዎች ወደ መዳን ሲጨመሩ የዳኑትም ሰዎች በእግዚአብሔር ቤት ውስጥ ሲጸኑ፣ ቆይ አድምጠኝ ልጨርስ ሳሚ። በጌታ ቤት ውስጥም የዳኑ ሰዎች እንዲጸኑ ስታደርጉ አይተናነቅም። መታችሁ የምታወሩት የቤተክርስቲያን በዛ በነገረ መለኮቱ ዓለም በትምህርት ቤት ስትማሩበት የነበረውን ሉተር እና ካልቪን ያልተስማሙበትን እና እነሱ አልተስማሙበትም የተባሉትና ሳይስማሙ የሞቱበትን ጉዳይ ከኦርቶዶክሳውያኑ ጋር ስታወሩ እርስ በርሳችሁም ስታወሩ እነዛ ሁለት ሪፎርሜሽን እዚህ 2 ዓመቴ ነው። አንተ እኔን የምታውቀኝ በዚህ ብቻ ነው። እኔ እሱን ነው ስታወሩ የምሰማው። በአብዛኛው ወደ አንተ እኔም ብቻ ወክለህ አውራ። እዚህ ቲክቶክ ላይ ከመጣው አንተ ብቻ እኔን ነው እያወራህ ያለው ኤርሚ። እኔን ነው እያወራህ ያለው እዚህ ቲክቶክ ላይ ከመጣው ኤርሚ እኔ ነው እያወራ የጠየቀኝ እኔን አልነበር? ስንት ሰው ጌታን ተቀበለ ብለህ ስትጠይቀኝ ነበር? እኔን አልነበር? ያንተን ስጠይቅህ እኔን የምታቀኝ እዚህ ቲክቶክ ላይ ቴዎሎጂካል ነገር በማውራት ብቻ ነው። እኔ አሁን እሱ ነው ያየሁት። ከአንተ ጋር አብረን እየገባን ስናወራ አልነበረም? እንግዲህ የእናንተ ብቻ ከሆነ ወንጌሉ እሱ ነው። በእናንተ መንገድ ምን ያወራ ነው ከኔ ጋር ገብተን ብዙ ጊዜ ይሄው ዳኒም ባለበት እነ ብሩክ አብረን እኔ ከእናንተ ጋር ገባ አልነበር እንዴ? የተወሰነ ጊዜ እኔ እኮ አሁን የገባህበትን ቤት አይደለም። ቆይ እሱ ብቻ አይደለም መጽሐፍት ጥናትን አንደኛ ጴጥሮስን ቆላሲያስን ስናጠን አንተን ራሱ ኢንቫይት አላረኩህም? እኔ አንዴ እንደዛ አይነት ነገር ጴጥሮስ ነው ምናምን ነገር እያወራህ ታዲያ ምን አይነት ነገር ነው እያወራህ ያለው ኤርሚ? እኔ እያልኩ ያለሁት ይሄ እኮ በጣም የሚያሳዝን ነገር ነው። ጌታ በቤት ቆይ አድምጠኝ። እኔ የጠየቅኩን ጥያቄ ለምንድን ነው ዳይቨርት ያደረገው? እኔ ቅድም የጠየቅኩ ሳሚ ወደዚህ ወደ ሶሻል ሚዲያ ከመጣበት ጊዜ ጀምሮ በ2 ዓመት ከ4 ወር ጊዜያቶች ውስጥ ስንት የክርስቲያን ወንድሞች ቤት ላይ ገብተህ አብረህ ተወያይተህ ታውቃለህ? አንተ እኮ ለብቻ ነው የምትገባው የሚል አይደለም የኔ ጥያቄ። ስንት ቤት ገባህ አይደለም? ዳኒ ጋር ገባህ፣ እኔ ጋር ገባህ፣ ዶክተር ሻውል ጋር ገባህ፣ ኤፍሬም ጋር ገባህ። እሱን አይደለም የገባህበትን ቤት አይደለም ቁጠር ያልኩትኝ። አንተና መሰል የሆኑ በጌታ የሆኑ ወንድሞቻችን ቴዎሎጂያን የተባላችሁት ከመጣችሁ ጊዜ ጀምሮ ይሄው እኔ በአባቶች አምላክ ፊት እናገራለሁ፣ ለወንጌል ስርጭት አገልግሎት እንቅፋት እያኖራችሁ ነው ያላችሁት። በነጥብ ላስቀምጥ እችላለሁ። አንተም ብቻ እንደምናገረው ሳሚ ሌሎቹ ምታይ ስላሉ ነው ብያልኩ። ለሌላው ራሱን ችሎ ትጠይቀዋለህ ኤርሚ። ሳሙኤል በላይነህ ለወንጌል እንቅፋት ሆኗል ብለህ የምታስብበት አንድ ሪዝን፣ አለበለዚያ በቃ እንደወጣ ፍቀድልኝ። ከዛ የምታደርጉት ነገር ስለሆነ እኔን አስወርዳችሁ አንተን ጠይቁ። በጠናጠል ምን አልከኝ? በጣም ይቅርታ ብዬ ስንት ሰው ጌታን ተቀብሎ ያውቃል በአንተ አገልግሎት አልኩ። እናንተን ለማስቀመጥ ለእናንተ ፊት ለመናገር የነጭ ዙፋን ፊት አይደለም ሁ አዩ አልከን እና ለምን መሰለህ ተቀብሎ ያውቃል፣ ቁጥር ግን አላውቅም አልኩ። ኤርሚ ቆይ ስማኝ፣ እህትየው ሜርሲም ስጠይቅህ አንቺ ማነሽ አልካት እና ከዛ ለምን ኢንቴንሽኑ ጥሩ አይደለማ? ለምንድን ነው ኢንቴንሽኑ ጥሩ ያልሆነው? እየጠየቅን እኮ ኢንቴንሽኑ ጥሩ ያልሆነበት ምክንያት እኮ ሳቀርብ መልስ የምትመልስበት መንገድ ኦሪጂናሊ እኔ ስለነበር እንዴ ከይቅርታ ጋር ሳሚ ኤርሚ አንዴ ይቅርታ። እውነት ለመናገር ጥሩ እንትን አምጥተሃል። ላንድ ማለት ለእኛ ሪፖርት ማድረግ ያለብህ የሚለው ሀሳብህ እውነት ነው። በጣም ገዝቶኛል። እውነት ነው። ሪፖርት ማድረግ የለብህ ማለት ማንን እኛ
እኛ ሪፖርት የሚደረግ ቁጥር የሆነ ምግባር ይሆን ምንም የለብንም። ያው እኛም ስንጠይቅ እንደ ወንድም ነው የጠየቅነው እንጂ ለኛ ይነገረን የሚል እንትን ካለው በራሱ የጥያቄው ትቢት አለበት። እኛ እንደዚህ ብለን በመጠየቃችን ትቢት አለበት። እንደዛ አይደለም የጠየቁህ ወይም የጠየቁህ መጀመሪያ እኔ ነበርኩ የጠየቁህ ከስር በእንደዛ አይነት ስሜት ከሆነ የጠየቁህ ከመላሹ ልክ ጠያቂው ትቢተኛ። ሌላው እውነታው ግን ምንድነው? አይተህ እንደሆነ እናንተ ቤት የሚሆን ብዙ ቤት እኔ ያልሰማሁም ማለት አልተደረገም ማለት አይደለም። ለዛ ነው የጠየቅኩት። ማቅ ቢሆን ኖሮ አልጠይቅም። ግን እውነታው ምንድነው? እኔ ጋር ያለው እውነታ አዲስ ነፍሳት ጥሪ ሲደረግ አይቻል አውቅም። ያው ከምንም በላይ ኮንሰርን የሚያደርገን የሰዎች መዳን ነው ብዬ ነው። ምንም በብዙ ቴዎሎጂ ጉዳዮች ላይ መነጋገር ፈላጊ ቢሆንም አት ዘ ኤንድ ኦፍ ዘ ዴይ ግን መዳንን የሚበልጥ አጀንዳ የለም እናንተ ቤትም እኛ ቤትም ብዬ አምናለሁ።